ብዛት ደግሞ ማለፊያ ማለቂያ የለውም እና ይሄ ትክክል አይደለም። ይሄንን እያሰብኩ ነው። ዕቅበተ እምነት ስንሰራ መጠንቀቅ አለብን። በኦርቶዶክስም በፕሮቴስታንቱም በሙስሊሙ ዘንድ ያለው ነገር ለከት እያጣ ነው። መሬት ላይ ያለውን ሶሻል ፋብሪክ አደጋ ላይ በሚጥል መልኩ ነው። ፓርቲኩላርሊ ትዝታው የሚመለከት ውይይት አይደለም ያለ ነው። በምን አግባብ ይሁን አሁን እነ መምህር በረከት አሉ፣ እነ ቀሲስ አሉ፣ ሀሳብ አንሸራሽርን። እኔ ዛሬ የዕብራውያን ትምህርት የሰረስኩት 2:30 ጀምሮ ኦንላይን የስራ ሚቲንግ ስላለብኝ ነው። እንደው በጣም ካላስቸገርኳችሁ እኔ አሁን 10 ደቂቃ 20 ደቂቃ መቆየት ይችላሉ። እስከ 20 ጉዳይ የምትናገሩ ሰዎች አጠር አድርጋችሁ። እሺ ሁላችሁም ሰላም ብያለሁ። ቀሲስ ይባርኩኝ ሰላም ብያለሁ። እሺ እግዚአብሔር ይባርክ። መምህር በረከት ሁላችሁንም ሰላም ብያለሁኝ። አይ ሆፕ እንግዲህ የምናገረው ነገር በጽሞና እንድትከታተሉኝ ይፈልጋለሁኝ። እንደው ጣልቃ ሳትገቡብኝ ማለት ነው። ዊዝ ሪስፔክት ነው የማወራው። በመጀመሪያ አሁን የገባሁበት ምክንያት እንደው ሰው እየመከረ እንዴት ይዋሻል? እየዋሹ ሹልክ የሚሉ ከሁሉም አይደለም፣ እኔ ጀጅ አላደርግም ሁሉንም። ግን ፕሮቴስታንት ወንድሞቻችን ቅድም የገባው ልጅ ዋሽቷል። ዋሽቶ ሹልክ ብሎ ወጣ። ይቅርታ መጠየቅ አለበት። እኔ እንኳን ኦርቶዶክስ ጴንጤ ሰው የሆነ እንዴት ሰው አንድ ካህን ጥሩ ሰውን ልጆቹን ፕሮቴስታንትን እየጠሉ እናሳድጋለን። እንደዚህ ያለ ትምህርት በህይወቴ ውስጥ ተጠቅሜ አላውቅም እና እወዳችኋለሁኝ። እንኳን አይደለም እናንተን መጽሐፍ ቅዱስ ቢያንስ ይዛችሁ መጽሐፍ ቅዱስ ማህበር አብረን ያለው ሙስሊሞችንም እኔ እወዳለሁ። ኦርቶዶክሳውያን ሁሉንም እምነት በፍቅር በክርስቶስ ፍቅር ውደዱ። እርሱ ለጠላቶቹም ለወዳጆቹም ሁሉንም እንደሞተ ሁሉ እንዲሁም እኛም ፍቅራችን ያለ ግብዝነት ይሁን። ሁሉን ውደዱ፣ የሚጠላንን እንኳ ቢሆን ማለት ነው። ክርስትና ይሄ ነው የሚያስተምረው። እኔ ግን ያላልኩትን ስላለ ወጥቶ ስላበበ ጉልላት ተነስቷል። ውሸት እኮ ነው ያኩታል። ያልሞተን ሰው ሞተ ብሎ ድምፅ እያሰማ ብዙ ዋሸ። ሰውየው ግን ብቅ አለ። እሱን አጋልጠናል። እና አሁን ወደ ተነሳበትም ስመጣ ኤቢ አንደኛ አንተ ባነሳው ላይ ያለኝ ቅሬታ ላንሳ። በጣም የሚያሳዝን ነው። ኤቢ አንተ ራስህ ጨመርክ። መጋቤ ብሉይ እግዚአብሔር መኖሩን እስከጠራጠር ድረስ እንደዚህ ያለ ጽሁፍ ጽፏል። ለመሆኑ መጋቤ ብሉይ ጽፈዋል? ማጣፈጫ ጨመርክበት እኮ። እኔ በነገራችን ላይ ምንም ቆይ ካሜራ ከፍቼ ላሳየሁት። አሁን ባጭሩ ነው ታሳየኛለህ፣ ግን ልናገር አታቋርጠኝ። እሺ ምንም ይሁን ምን በነገራችን ላይ ምንም ይሁን ምን መጋቤ ብሉይ ተፈትኗል። የተፈተነበት ገጽ ችግር የለም ይቅርታ በጣም እና መጋቤ ብሉይ ተፈተኑ። ማንኛው በዓለም ሳላችሁ መከራ አለባችሁ ነው የተባለው። ክርስትና ፈተና የለበትም፣ አልጋ በአልጋ መንገድ ነው አልተባለም። ክርስቲያን የሆነ ሁሉ ይፈተናል። ሐዋርያት ተፈትነዋል። እኛ ደግሞ የበለጠ እንፈተናለን። ስለዚህ መውደቅ መነሳት በክርስትና ህይወት ውስጥ ንስሐ የሚባለው እኮ የተሰራ እኮ ክርስቲያኑ ሲወድቁ የሚነሱበት እኮ ነው። ጸጋ ምንለው እኮ ንስሐን እኮ ነው። በነገራችን ላይ ዘላለማዊ እየወደቅ እንድንነሳ እድል እኮ ነው የተከፈተልን እኮ። ያ ባይኖር ነው ማንም አይድንም ነበረ። ስለዚህ ሰው ይወድቃል። በመፈተኑ የጻፈውን ነገር አሁንም መጋቤ ብሉይ ትክክል ነው ያላምን እኔ በመሰረቱ በጣም ያላሉትን ግን መጋቤ ብሉይ ያላለውን ማለት ግን ኤቢ ግን ምንድን ነው ያደረከው? በወንድምህ መጎዳት ሌላ ነገር ጨምረ መጣ። ባይዘዌ ኢትዮጵያ ውስጥ የገባው ፕሮቴስታንቲዝም የገባበትን አይነት አካሄድ ነው። ኢትዮጵያ ውስጥ ችግር ተፈጠረ፣ ረሃብ ተፈጠረ። ልጨርስ አታቋርጠኝ። አንተ ትልቅ ሰው አታቋርጠኝ። ልጁን ሲወቅሱት በነበረው ስህተት አታቋርጠኝ እኮ ትመልስልኛለህ። ልጨርስ ትመልስልኛለህ። እና ኢትዮጵያ ውስጥ ችግር ተፈጠረ፣ ረሃብ መጣ ሲባል ሚስዮናውያን የገቡት ምንድነው? ስንዴ ምናምን ይዘው በሰው ረሃብ ላይ ሃይማኖት አስለወጡ። በነገራችን ላይ እንደዚህ አይደረግም። ኦርቶዶክሳውያን እንደዚህ እንዳታደርጉ። አንድ ፕሮቴስታንት ረሃበይ ካለ እንጀራ ስጡት፣ ልብስ አልብሱት። ከዛ በተረፈ ግን እምነት ወዶ ፈቅዶ የሚከተሉት እንጂ ዳቦ ልስጥህና እምነት ክንቀይር እንዳትሉ። ሙስሊም እንኳን ቢሆን በዳቦ እምነት ክንቀይር አይባልም። ደግነት ስጦታ አስጨርሰኝ ፕሊዝ። ይሄንን መሸከም ካልቻልክ በቃ እወጣለሁ። በቃ እኔ እኮ ያንቺ ነው
ኖ ኖ አስጨርሰኝ። ትሞግተኛለህ፣ ትመልስልኛለህ እኮ ቤቱ እኮ ያንተ እኮ ነው። በተራ ታወራለህ። ላውራ ልጨርስ እኮ አሁን ምን መሰለዎት እኮ ቀሲስ አሁን ልጨርስና እኮ ልጨርስና መልስልኝ እኮ ነው ብለህ እንደፈለግህ አድርገህ መልስልኝ። እንዴ ኤቢ ምን ሆነህ ነው? ትመልስልኛለህ እኮ አሊጌሽን እኔ መልስ መስጠት አልፈልግማ በእንደዚህ አይነት ክስ። በቃ እንግዲህ እኔ የኔን መብት አትጣሳ። እኔ ሳዳምጣቸው ነበር ልናገር እኔ ልገምገምበት የምናገረው ነገር አሊጌሽን ትክክል አይደለማ። እስኪ እሺ እና አስሜና መምህር በረከት ጣልቃ ግቡና ሀሳብ ስጡ። ለምን ነው ጣልቃ የሚገቡት እነሱ? አሊጌሽን አሁን እርስዎ ራሱ አሊጌሽን አይደል? ስማኝ፣ ይኸውልህ ለምናገረው ነገር ቤቱ ያንተ ነው። በዳቦ ሃይማኖት ያስቀይራሉ ማለት ምን ማለት ነው እኮ? ትመልስልኛለህ። ልጨርስ። ታሪክ ነው የማወራው። ልጨርስ። አላማዬ አይደለም። አማን እኮ የተናገረው ነው የደገምኩልህ። ቆይ አስጨርሰኝ። ኤቢ ትልቅ ሰው ነህ። አስጨርሰኝ። በቃ እንደፈለግ ትመልስልኛለህ። ውሸት ከሆነ ትመልስልኛለህ። ቅድም አማን እኮ ብሎታል። ሰው ሲቸገር መጥተው የሚለብሱትን የሚፈልጉትን ነገር ቋንቋቸውን እየተናገሩ ምናምን እያሉ ቀኝ ግዢ የነበሩ ሰዎች በተዘዋዋሪ በሃይማኖት መጥተው እንደተባለው እውነትን ሰብከው ሳይሆን ውሸት ሰብከው ልጆቻችንን ከቤተ ክርስቲያን እንዲወጡ አድርገዋል። በነገራችን ላይ አሁን ኤቢም በድካሙ በመጋቤ ብሉይ ድካም ገብቶ ማከም ሲገባው እንደ ጓደኝነት እንደ ወንድም አይዞ ወንድማችን ከጎንህ ነን ብሎ አክሞ ከዛ በኋላ እኮ ወደ ፈተናው ካለፈ በኋላ ስለ ሃይማኖት ማውራት እንደቀደመው አርባ መጥቶ መነጋገር ይቻል ነበር። ያንን በማድረግህ በጣም አዝኛለሁ። በሰውየው ድካም ላይ ያንን ነገር በማድረግህ። በነገራችን ላይ ስለ ገድላትም የተነሳ ነገር አለ። እኛ ኦርቶዶክሳውያን ነን። ቤተክርስቲያን ናት፣ የክርስቶስ ቤተክርስቲያን ናት። የክርስቶስ ቤተክርስቲያን ደግሞ ምን አላት? ገድል አላት፣ ተጋድሎ አላት። ምስክር እየሆኑ ስለ ክርስቶስ መሞት አለ። ያንን ህይወት እናነባለን። እናንተ ጋር ምኑን ታነቡታላችሁ? እናንተ የምታነቡት ለክስ ነው። የሚነበብ የማንን ቅዱስ ታሪክ ታነባላችሁ? የማንን ቅዱስ ታሪክ ልታነቡ ነው? ቅድስና በሃይማኖት በእውነተኛ እምነት ላይ የሚመጣ ነገር ነው። ስለዚህ እኛ ገድላትን የምናነበው የክርስቶስ ቤተክርስቲያን ህይወት ስለሆነ ነው። የቤተክርስቲያን ህይወት ስለሆነ ነው። ገድል ማለት ተጋድሏቸውን እናነባለን። ዘመነ ሰማዕታትን እንተርካለን። እናንተ ጋር ምንም የሚነበብ የለማ። በምን ቅድስና? በየትኛው ቅዱስና? በየትኛው? ስለዚህ ይሄንን አለማድረጋቸው እናንተ አንብቡ፣ ተቹ። እኛ ግን ማንበብ አይደለም፣ ወንጌልን እንሰብካለን። ስለ ክርስቶስ ሰማዕት እንሆናለን። የሰማዕታትን ታሪክ እንኖረዋለን። ማለት የክርስቶስ ያለፈበትን እናልፍበታለን። የታሪክ እየጻፍን እናልፋለን። ልዩነታችን እዚህ ላይ ነው። ኤቢ ትክክል አይደለም። ገድላትን በትክክል መተቸት በትክክል ጣዖት አምላኪ እኮ ነው ሲል የነበረው ትዝታው። እኔ ፕሮቴስታንትን ጣዖት አምላኪ ብዬ አልልም። እንኳን አይደለም ፕሮቴስታንትን ሙስሊም ራሱ ጣዖት አምላኪ ነው ብዬ አላምንም። ሌላ አምላክ አላቸው፣ ሌላ አምላክ ያመልካሉ። ኦኬ። ፕሮቴስታንቱ ደግሞ የስተት ወንጌል ያስተምራሉ ብዬ ነው የማምነው። በክርስቶስ እናምናለን ይላሉ፣ ግን ወንጌሉን ያጣምማሉ ነው ከፍለው ነው የሚያምኑት ብለን ነው የምናምነው እንጂ ጣዖት ያመልካሉ። ታቦትን እኮ የሚያክል ነገር ስመ እግዚአብሔር ስመ ኢየሱስ ክርስቶስ የተጻፈበትን እኮ የሽንኩርት መክተፊያ ነው ያለ ሰውዬ እኮ ነው። ይሄ ወንጌል ነው። ይሄ አንድ መጽሐፍ ቅዱስን ከያዘ ሰው እንዲያው ተውት፣ ሐዲስ ኪዳን ላይ አይደለም ብሉይ ኪዳን ላይ ያለ ሰው ይሄንን ይናገራል። ስመ እግዚአብሔር የተጻፈበት ነገር ባይዘው የእግዚአብሔር ስም ያለበት ምንም ነገር እንኳን ቢሆን የከበረ ነው። የእግዚአብሔር ስም ካለበት ስለ ስሙ እናከብረዋለን ያን ቦታ፣ ምክንያቱም የክርስቶስ ስም ይቀድሳል። እና እንዲህ ያለውን ሰው ወንጀል የሚፈጽሙት አታበረታቱ። በጨዋነት እናወራ። ኤቢ አማን እኔ ሳደንቅ ነበረ። እንትና ቃል አሁን እኮ እርስዎ ነው ሐሳቡን እኮ ጥሩ የሆነ ውይይት ማድረግ እንችላለን። ውይይቱ ማለት አልነበረም። አሁን እኔ ስላከበርኩትና ልጨርሻለሁ። ማታስጨርሰኝ ከሆነ ቴንኪው ጨርሻለሁ። ከርዕሱ ውጭ ከሐሳቡ ውጭ ነው የሄዱት። አሁን ከርዕሱ ውጭ አይደለም የተናገራችሁት ላይ ነው የተናገራችሁት። ምንድን ነው የተናገርነው? ይኸውልህ መጀመሪያ የተናገራችሁት አንደኛ ቀሲስ ዲበኩሉ ጴንጤን ይጠላሉ ብሎ ሲያስተምሩ ሰማን ሲለኝ ነው የገባሁኝ። ውሸት ነው እሱ አላልኩኝም። እኔ ማስረጃ ስለው ማስረጃ የለውም። አንድ ሁለተኛ አማን አንስቶት የነበረ ነገር አለ። ገድላትን በደንብ አንብቡ። እንደው ሃይማኖት አስክደው ሄዱ። እንደዚህ አይደረግም። በዚህ ነው የሰበሰቡት ነው እንጂ ገድላትን በማንበብማ ገድላትን የሚያነብ ባይዘው ሰው የቅዱስ ጳውሎስን ገድል የሚያነብ ቅዱስ ጳውሎስን እየመሰለ ነው የሚሄደው። የጴጥሮስን ገድል የሚያነብ ሰው ቅዱስ ጴጥሮስን እየመሰለ ነው የሚሄደው እንጂ ገድል አንቦ የሚክድ ሰው የለም። ገድላት እኮ ስለ ክርስቶስ ደማቸውን ያፈሰሱ የህይወት ታሪክ እኮ ነው። ሰው እንዴት ስለ ክርስቶስ ደሙን ያፈሰሰን ሰው ታሪክ አንብቦ እንዴት ሃይማኖትን ይክዳል?
ይሄ እኮ በጣም ስለዚህ የብልጽግና ወንጌል እያስተማራችሁ ነው ማለት ነው። ማለት ክርስቶስን ካመንክ ሀብታም ትሆናለህ፣ ክርስቶስን ካመንክ ፈተና አይመጣብህም። እንደዚህ ያለ ስብከት እኮ ባይዞ የስህተት ትምህርት እኮ ነው። ይሄ እኮ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለሙን እኔ ያሸንፈዋለሁ። ይሄ እኮ ነው ክርስትና እኮ ይሄ ነው። ይሄ እኮ ነው እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8:28 ክርስትና እኮ ፈተና መስቀልን ተሸክመ ተከተሉኝ እኮ ነው ክርስትና እኮ። ሰው መጋቢ ብሉኝ መስቀል ተሸክሙ፣ ፈተና መጣባቸው። ሲፈተኑ የተፈተኑበትን ነገር በቃ ወጥተው ተናገሩ። ወጥተው መናገራቸው ጥሩ ነበር ወይ? እሱን ነው እኔ የተቸሁት። ትክክል አልነበረም። መፈተናቸው ግን ክርስቲያናዊ ፈተና የተፈተኑት እሳቸው አልተፈተኑ። ማን ሊፈተን ነው? እዚያ ላይ ግን ወንድም ያይዞህ መጋቢ ብሉኝ ምን ደረሰብህ? ከኤቢ የምጠብቀው እኔ ነገ አሁን የሆነ ነገር ፈተና ቢደርስብኝ ባለፈው አማን ተፈተነ ተብሎ ድንጋይ ሲወረወር እኔ ተቃውሚያለሁ። ለምንድን ነው የሰውን ድካም አንስታችሁ በሰው ድካም ላይ ለምንድን ነው የምትረባረቡ ብዬ ላይቭ ገብቼ ማለት ነው። ባይዞ እና አማን ፊት ትክክል አይደለም። ሰው ይፈተናል። ሲፈተን ደግሞ አይዞ በርታ ነው የሚባለው ብዬ በወንድሞች ላይ ድንጋይ ለሚወረውር ሰው ድንጋያችሁን ጣሉ ነው ያልኩኝ። አሁንም እንደዚያ ነው የምለው። እገሌ ዘሞተ ብላችሁ የሆነ ነገር ይዛችሁ አትምጡ። ግን ነገር የውሸት ነገር ሲወራ ግን አይ ለምሳሌ ትዝታው የሚያነሳው ውሸት በሃይማኖት አይደለም ከቤተ ክርስቲያን የወጣው። ይሄ ግልጽ እኮ ነው። በሃይማኖት አይደለም የወጣው ከቤተ ክርስቲያን። በቃ ነውር ፈጸመ፣ ቤተ ክርስቲያን አገደችው። ስታግደው መሳደብ ጀመረ። የፍርድ ቤት ደብዳቤ ዓርብ ተነበበ። እሁድ ሰላም ለአዳም ፋሲካው ተፈሴ ማርያም ለአዳም ፋሲካው የሚለውን አንስቶ መቃወም ጀመረ። እስካሁን ድረስ ይቃወማል። ቤተ ክርስቲያን ግን 1 ዓመት ደሞዝ ዝም ብላ ያለ ዊዛውት ሰርቪስ ሰጥተዋል ከብለዋለች። እና ሃይማኖቱን ተችቶ አይደለም የወጣው እሱ። እና ኤቢ በጣም ማከብር ሰው ነኝ። ይቅርታ መጠየቅ በጣም ደስ ብሎኛል። ወደፊትም ቢሆን ግን እንደዚህ አናድርግ። አሁንም ያልኩትን ስጨርስ እኔ ማንንም እንዳትጠሉ። እናንተ ክርስቲያኖች ከሆናችሁ ክርስቶስን የምትወዱ ከሆናችሁ ለገዳዮቻችሁ እንኳን ምሕረትን ለምኑ። እኔም የምጠላ ከሆነ ይቅርታ ጠይቃለሁ። ባይዘይ ይሄ ከሰይጣን ነው። ባይዘይ ጥላቻ ከሰይጣን ነው። ክርስቶስ ሁሉንም ነው የሚወደው። አላልኩኝም ብለሃል ካለ ግን ማስረጃውን ያቅርብና እዚሁ ኤቢ ይቅርታ እንዳጠየቀው እኔም ይቅርታ ጠይቃለሁ። ቴንክ ዩ ሶ ማች ኤቢ። እሺ አንፎርቹኔትሊ ቶታሊ ከቤቱ ስንወያይ ከነበረበት ሀሳብ በወጣ መልኩ ነው ዲስከስ እያደረግን ያለ ነው። እንደገና ቶታሊ እኔ አሁን በእኔ አንደርስታንዲንግ አብዛኛው ነገር ቀሲስ በኩሉ የተናገሩት ነገር አሊጌሽን ነው። አንደኛ የሌለ ሰው እኛ ትዝታውን ስሙን አንስተን ድርጊቱ ትክክል ነው እንደዚህ ነው እንደዛ ነው የሚል አይደለም። በአጠቃላይ እያወራን ያለ ነው ዕቅበተ እምነት በምን መልኩ መከናወን አለበት። እንደውም ብዙዎቹ እዚህ ያሉ ሰዎች ይሄ ሀሳብ መነሳት የለበትም በሚል እንደውም ብዙ ትችት አስተናግደናል። ስለዚህ አብዛኛው ነገር መልስ የሚያስፈልገው ነገር ነው። እኔ በዛ አግባብ አይደለም ነገሮችን ያዩት። ሲጀመር ቀሲስ እኔ አሁን የገባኝ ቶታሊ ቪዲዮውን ራሱ ስለመመራመር ያነሳ ነው ቪዲዮ ራሱ አላዩትም ማለት ነው። በቃ ዝም ብሎ ስሜታዊ ሆነው ኦልሬዲ ተቆርጦ የተላከው ቪዲዮ ብቻ ነው እንጂ እንጸልይለት እኛም በዚህ አይነት ፈተና ውስጥ ነገር እንወድቃለን፣ በፈተና ውስጥ ያለ ይመስላል፣ በሰይጣን ጥቃት ውስጥ ያለ ይመስላል፣ ብቸኛ ይመስላል፣ ተስፋ የቆረጠ ይመስላል። በቃ አለቀ። ከዚህ ውጭ ሌላ ምንም አይነት ደከመ እሰይ ከኛ ስለሄደን የደከመ ጴንጤ ስላልሆነ ነው የሚል በፍጹም እንደዚህ አይነት ሀሳብ የለም። ከዛ ደግሞ ተስፋ በቆረጡ ጊዜ የእግዚአብሔር መኖር ሳይቀር እክዳለሁ ምን አይነት አደጋ ነው ብሎ ተናግሯል። ያንን ደግሞ አሁን ፌስቡክ ላይ አንስቶት ሊሆን ይችላል፣ እኔ አላውቅም። ያኔ ግን ይሁን የቪዲዮ አንስቼ አሁን ከፍቼ ማሳየት ይችላል። ይሄው እሺ፣ በደስታ እንዴት ነው ይሄው ይታያችሁ ከሆነ ተስፋ በቆረጡ ጊዜ የእግዚአብሔር መኖር ሳይቀር ይሄው አይነበብም። ካሜራው ልጥረገው። ቆይ አንዴ አይ ቲንክ ካሜራውንም ትንሽ ጠረጋ አድርገው። ቆይ ልጥረገው ካሜራውን፣ ችግር የለም። ይሄው አይነበብም። ኤርሚ ይነበባል፣ ይታያል። ቀጥል። ተስፋ በቆረጡ ጊዜ የእግዚአብሔርን መኖር ሳይቀር እክዳለሁ ምን አይነት አደጋ ነው ይላል። ሌሎችንም እንትን መላክ እችላለሁ ማለት ፖይንቱ እሱ አይደለም። ፖይንቱ እኛ እያልን እየተወያየን የነበረው እኔ ሰው አንደርስታንድ አላደረገውም ያልኩበት ምክንያትና ሰው አንደርስታንድ አላደረገኝም፣ ኮንቴክስቱን አላገኘውም፣ የኔ ሞቲቭ አላገኘውም የሚለው አይጠቅመኝም።
ሰው ኦልሬዲ ኦፌንድ እስከሆነ ድረስ ብዬ ይቅርታ ለመጠየቅ የፈለኩበት ምክንያት እኛ እያልን የነበረው ሲጀመር ወደዚህ ኮሜንት ሄድ ነው። እኛ የመጋቢያ መረብ ጉዳይ ርዕስ አድርገን ቤት ከፍተን እያወራን አይደለም። ስለ አይከን ቬነሬሽን ስናወራ ከአሁን በፊት ጽፎት የነበረውን ግጥም ስናነብ ነው። ስለዚህ በዛ ጉዳይ ላይ በነገራችን ላይ ገብቼ እያየሁት ነው የጻፉት። የመጀመሪያው የጻፉት የሚረዳ አይደለም። እኔ አሁን አለ እኮ እንዳለ የጻፏቸው ሌሎች መጋቢያ መረብ መጠየቅ ትችላለህ። አይዋሽም። እኔ ስክሪንሻትም አለኝ። ይሄንንም ቪዲዮ እኮ በላይቭ ቪዲዮ እኮ ነው። እኔ ደግሞ ፔጃቸውን እያየሁት ነው። እንደዚህ የሚል እኛም ስለነበርን ሰዎቹ እንግዲህ ታውቃለህ በአርቲፊሻል ኢንተለጀንስ ያሉ ነው ከታች። ለማንኛውም ቀሲስ ነበርን እኛም እኮ አሁን የአደባባይ ነገር ስለነበረ እኔም አሁን እዛ ላይቭ ላይ ነበርኩኝ። እኔ እኮ ይኸውልህ እና በሰዓቱ ከላይ እስከታች ስክሮል እያደረገን ያሳየን ኤርሚ አሁን መጋቢ ብሉይ ምንም እንኳን ቢፈጠሩ እንዲህ ብለው መጻፋቸው ትክክል ነው ያለው። እኔ ሲተናቸው አለ ወይ አሁን አንተ ያልከው ግን የለም እንደዚያ ብለው አልጻፉም። ምን ያን ቪዲዮ አለ ተሳስዬ የለም ይኸው እያየሁት ነው። የለም ችግር የለም ጊዜ ወስደው መኖር እክዳለሁ የሚል አልጻፉም። ጊዜ ወስደው የቼክ ያደርጋሉ። ቀሲስ ችግር የለውም። እንዴት አላችሁ ላይ ነው ያለው እኮ እያየሁት ቀሲስ ይተውት ብሏል። እንዴት ዋላችሁ? ይፍቶኝ ደህና ዶክተር አረጋ ቴንክ ዩ ፎር ካሚንግ ብሏል። እሱ ማለቱ አይደለም ቁም ነገሩ። በቃ ልጨርስ ሐሳቤ። እኔ ፖይንቱ አጠቃላይ ኮንቴክስቱ ስናወራ የነበረው እንጸልይላቸው፣ እኛም በእንደዚህ አይነት ፈተና ውስጥ እንገባለን። ምንም ቢሆን በአንድ ወቅት ወንድማችን ነበሩ፣ እኛ ማህበር ውስጥ ነበሩ፣ ተሐድሶ ውስጥ ነበሩ በሚል መንፈስ ነው። ግን ቶታሊ ናሬቲቭ በእናንተ አቅጣጫ ሲሰማ የሚፈጥረውን ስሜት እኔ ስላላስተዋልኩትና ያ ደግሞ የእናንተን ኦፌንድ እንዳደረገ ስለተረዳው ኦኬ ለካ ልክ ቤተክርስቲያን እሱን እንዳጠቃቸው አድርገው ተረድተውኛል። ኦርቶዶክስ እንደዚህ አድርጋ እሱን አሁን እንደጎዳቸው አድርገው ነው የተረዱኝ። በግል ህይወቱ ላይ ጣልቃ ገብቼ አሁን መከራ እየገጠመው ያለው ጴንጤ ስላልሆነ ነው የሚል ስሜት ፈጥሯል። ይሄ ትክክለኛ ባትሪ ሊዘጋብኝ ነው። ውጭ ነው ያለሁት፣ ቢሮ አካባቢ ነው ያለሁት። አንድ 10% ነው ያለው። ልናገር ደቂቃ ነው ያለኝ ለስብሰባ ግን እጠብቃችኋለሁ። እሺ ተናገር ዶክተር። እሺ እንዴት ናችሁ? እንደምን ዋላችሁ ሁላችሁም? ጋብዛዬ ነው የመጣሁት። በጣም ነው የማመሰግነው። ኤቢ ይቅርታህንም አይቻለሁ፣ የቅርታህን ቪዲዮ አይቼዋለሁ። እንደዛ በማድረግህ በጣም ደስ ብሎኛል። ጥሩ ነው ያደረከው። ግን እኔ ፍራስትሬሽንን በትናንት በሰራሁት ቪዲዮ ገልጫለሁ። አሁን አንተ ባልከው መሰረት አይመስለኝም እንዳልከው የኛ ማህበር ምናምን የምትለው አንተ ተሐድሶ አልነበርክም እስከሚገባኝ ድረስ እና አመረ ግሩፕ አልነበርክም። አመረ በጊዜው በፊት ራሱ ኦርቶዶክስ ነበር የሚለው ራሱ ወጥቶ ማለት ነው የሚታደስ ኦርቶዶክስ የሚል ማህበረ በኩር የሚሉ ማህበራት ራሳቸው እንደ ኦርቶዶክስ የሚቆጥሩ ግን አልቲሜትሊ ፕሮቴስታንት ናቸው። አንተ የመጨረሻውን ጫፍ ይዘህ መዳረሻቸውን ይዘህ የኛው ወገን አልካቸው። እነሱ ግን እንደዛ ራሳቸው እንደ ፕሮቴስታንት አይቆጥሩም ነበር፣ አይመረም አይቆጥርም ነበር። ምክንያቱም እኔ የአይመረን ትራጀክተሪ ሙሉ በሙሉ አውቀዋለሁ። አንደኛው እሱ ነው። ሁለተኛው ግን አመረ በጻፈው የሚሆን በገጠመው ራሱ ኮንቴክስቱን ብታየው ይሄ እጠራጠራለሁ የመከዳት ስሜት ምናምን የሚሉ ጽሁፎችን ኮንቲኒየስሊ በአንድ ደቂቃ ውስጥ ማነው በአንድ ሰዓት ውስጥ የጻፋቸውን 5-6 ፖስቶች ሙሉ በሙሉ አይቻቸዋለሁ። እና ኮንቴክስቱ የተረዳሁት ፈተናው የስጋ ፈተና ምናልባት በቅርብ ካሉ ሰዎች ከቤተሰብ እንዲህ አይነት ፈተና እንደሆነ ገብቶኛል። አንተ ልክ ግን የሃይማኖት እና ያለበት አካባቢ የፈጠረበት እና አድርገህ ነው ያቀረብከው። ለኔ ያናደደኝ እሱ ዶክተር አረጋሽ ምን ላይ ነው እንደዛ ነው እንደዛ አላልኩም እኮ ቶቶ እኔ እኮ እዛ ቪዲዮ ላይ ገልጬዋለሁ። ቃል በቃልም ልነግር እችላለሁ። ያልከው እኮ አንዳንድ ወንድሞች የጠቀሙት መስለው ገፍተው ወደማይሆን ጫፍ ወስደው በሰይጣን ፈተና ውስጥ ጥለውት አሁን ሰይጣን ራሱን ለማጥፋት እስከሚያበቃው ድረስ በጭንቀት ውስጥ ከቶታል። ስለዚህ ወንድማችንን ከዚህ ጣጣ ውስጥ ማውጣት አለብን ያልከው እና ይሄ አሁን አለበትም ቤት ኤቢ ላሰማኝ ቪዲዮን ባሰማ ይሻልም።
ምንም ትርጉም የለውም። እኔ እኮ ትናንትና ተናገርኩት እሱ እኮ አንተ የራስህ እኮ ነው። እኔ ቀጥል ዶክተር ቀጥል፣ በቃ ችግር የለም። ዞሮ ዞሮ ያልከው ቤተክርስቲያኗን ኤክስፕረስ ያደረክበት ወይ በጣም እንደውም በተለይ ካንተ ማለት ነው። አንተ ለምን መሰለህ በጣም ያናደርከኝ፣ አንደኛ ሴክት ወይም ዲኖሚኔሽን ማተር ያደርገኝ ብለህ የምትል ሰው ነህ። ሁለተኛ በጣም ስኮላስቲክ ነህ፣ አንባቢ ነህ። እኔ በጣም ኮንሲደር የማደርግህ እንደ አካዳሚሻንም ጭምር ነው እንጂ እንደ ጀስት ቲክቶክ ላይ ፖለቲካ እንደሚሰራ የሆነ የቲፎዞ ፖለቲካ አይነት አይደለም። እንደዛ አይነት ሰው አይደለም። አሁንም ማምነው እንደዛ ነህ። በጣም ማቹርድ ነህ። እኔም በረከትም እንደዛ ነው የምንለው። ማቹርድ ልጅ ነው፣ የበሰለ ነው፣ ጥሩ ዲያሎግ ለማድረግ የተዘጋጀ ልጅ ነው ብለን ነው የምናስበው። ግን ፖርትሬ ያደረክበት ቤተክርስቲያኗን በጣም ኦፌንሲቭ በሆነ ወይ ነው። እኔ ያናደደኝ ፐርሰናል አታክ አድርጌ አይደለም የሚወሰርኩት፣ ቤተክርስቲያኗን ነው አታክ ያደረገው እና ይቅርታውም ራሱ አድሬስ መደረግ ያለበት ለቤተክርስቲያን ነው። እኔ ፐርሰናሊ እኔም በተመለከተ ምንም ችግር የለብኝም። ፕሮቴስታንትም ብትሆን ሙስሊምም ብትሆን እወድሃለሁኝ። ምክንያቱም ፐርሰናሊቲ መጥፎ ሰው ነው ብዬ ስለማላስብ ማለት ነው። ግን ቤተክርስቲያኗን ፖርትሬ ያደረክበት መንገድ ግን እኔም ብቻ ሳይሆን ኦርቶዶክሳውያኑ ሁሉ ያስቀይማል። ምንም የእግዚአብሔር አምልኮ የሌለበት ቦታ፣ ወንጌል ያልተቀመሰበት ቦታ ነው እኮ አድርገህ ያሳልከው። ወንጌልን ቀምሶ የወንጌል የክርስቶስን ጣዕም የሚያውቅ አድርገህ ስትል እኮ እዚህ ቤት ጣዕም የለም፣ ከወንጌል ርቋል፣ በሰይጣን ተከቧል። ምንድን ነው ያልከው? እንደ አህያ ለይቶ አሁን እኔ ቅድም እኮ ቀሲስ ጋር ስናገር ነበር። እናንተ ጨለማ ውስጥ ነው ያላችሁት፣ የስተት ትምህርት ውስጥ ነው ያላችሁት፣ አጋንንት ትምህርት ውስጥ ነው ያላችሁት። ኑ ወደ አንዲቷ ቤተክርስቲያን ትሉ የለ እንዴ? ወደ ኦርቶዶክስ ኑ ትሉ የለ እንዴ? ትጸልዩልን፣ ታስተምሩ የለ እንዴ? ቅድም ቀሲስ ደግሞ አልዋ አይደለም። አሁን ስለዚህ ወይ ሩሙ ምራው በቃ ያለ አንዴ ችግር የለም። ፖይንቱ ምን መሰለ ዶክተር እንጂ እኔ ለምሳሌ እኔ ወደምፈልገው መንገድ ለመጣም ይመጣልኝ ብለህ እኮ መመኘት እኮ ያባት ነው። እኛም እንመኛለን፣ አንተ እንድትመጣ እንፈልጋለን። አልቲሜትሊ ተምረህ እንላለን አይደል? ከዛ ውጭ ምን ተናገርኩ አይደለም ያንተ ያደረከው። ለምን ቪዲዮ አይሰማም? እሺ ቪዲዮውን ለምን አላሰማም? አሰማ ምን ትችላለህ? ወይም አንተም ልታሰማኝ ትችላለህ የኔን ካላመንከው። ኖ አሰማ። የተቆረጠውን ቪዲዮ እኔ ጋር የደረሰኝ ደርሶ ከሆነ አሰማ። እኔ ኮምፒውተር ላይ መክፈት አልችልም፣ ስልኬ ላይ ማነው አይከፍትም። ዩኒቨርሲቲ ውስጥ ነው ያለሁት እና ቲክቶክ አይሰራም። አሁን በስልክ ዳታ ነው የምጠቀመው። መክፈት ይችላል። ሆን ብለው ብሎክ እንትን ያንተ ሞዴሬተሮች እንትን ያደርጉኛል፣ እንትን ሚውትም ያደርጉኛል። ቅድምም ልክ ቀሲስ ሊናገሩ ሲሉ ነው ያስወረዱኝ። አሳያለሁ፣ በቪዲዮ ቀርጫዋለሁ። እጄን እንኳን ሳውጣ ሪጀክት ሲያደርጉኝ በቪዲዮ ቅርጫ አሳያለሁኝ። እንደዚህ አድርጌ አላቅም ነበረ። እርሶን አይደለም ዶክተር ኤቢን ነው እስኪያወጣ ድረስ። እዚህ ውስጥ ያላችሁ ልጆች ምናልባት ሞዴሬት የሰጣችሁ ልጆች ሌሎችም አሉ። ኤቢ ስራዝ ብላን ታሰማኝ። ጴንጤዎችን ጥሉ ያልኩበትን አሰማኝ እስኪ። እርሶ አጋንንት ነው ሲሉ ላሰማሁት ይወርሳል ብሎ ነው የሚያምነው ጴንጤ። የጴንጤ እምነት ምንድነው? አጋንንታዊ ነው። ታዲያ የጴንጤ እምነት ነው ያልኩት። ጴንጤዎችን ማለት ነው የጴንጤ እምነትማ አሁን ስህተት ነው። እርሶና እምነቶት በምንድን ነው የሚለዩት? ቀሲስ ይኸውልህ ወንድማችን የጴንጤ እምነት ስህተት ነው ማለትና ጴንጤን ጥሉ ማለት በጣም ኮምፕሊት። እምነቱንም አሁን ምን ያልወደው እምነት እኮ ስህተት እኮ ነው፣ ክህደት እኮ ነው። ስለዚህ ቅድም አልልም ሲሉ ስለነበረ ነው። እምነትህንማ አሁንም አልወደው። እኔ ሀሳቤን ሚውት አድርጉላችሁ ላሰማ። ኤቢ ነው ወደ ሌላ ከፍቻለሁ። ኤቢ ከፍቻለሁ። እኔን ነው መጸለይ አለብን። በጣም ጌታ እንደገና እንዲቀበለው ወንድማችን ነው። የክርስቶስ ቀምሷል። ሊመጣ ያለውን የዓለም ኃይል የቀመሰ ሰው ነው። እንዲያፈገፍግም ልንጸልይለት የሚገባ ጌታ ወደ ቤቱ ወደፊቱ እንደገና እንዲመልሰው ከከበበው ነገር እንዲወጣ አሁን ትዝ ብሎኝ ነው ያንን ግጥም የጻፈ ሰው ወንጌል በጣም ይበራለት ሰው ዛሬ ብቻውን ነጥሎ ሰይጣን ከወንድሞቹ ማህበረ አሃው ላይ ማህበረ በኩር እነ ቃለ ዓዋዲ ስንት
የሚሳሱለት የሚወዱት ዋጋ የከፈለለትን ወንጌል ብዙ እንትን ያለትን ወንጌል ዛሬ በሌላ መስመር ውስጥ ሆኖ ሰይጣን ነቅሎ እንደ ህንድ አንበሶች በጠረኑና በድምፁ ምን ብያለሁ? ዶክተር አረጋ ቀጥልሽ። ምንድን ነው ያልከው? እንደ አንበሳ ምንድነው? እንደ አህያ ለይቶ አንበሳ ዲያብሎስን ነው እያልክ ያለው እና አንዳንዶች ሳይገባቸው ወንጌል እየጠቀሙ መስሏቸው ነጥለውት ራሱን እስከሚጠላ ድረስ እኮ ነው ያልከው። ይሄ እኮ አሁን ያለበትን ቤተክርስቲያን ነው ሜታፎሪካል ያለው። አንዳንዶች ብዬ አንዳንድ ግለሰቦች ይመስለኛል ነው ያልኩ። ደግሞ አሁን እኮ ያለው ግለሰብ ጋር እኮ አይደለም ኖ እሱ ብሏላ ጽፏል እኮ እርዱኝ ስላቸው አረዳህም አሉኝ፣ ብቻዬን ነኝ፣ እንደውም ይጎዱኛል፣ ያጠቁኛል። እና ታዲያ እነዚህ የእምነት ሰዎች ናቸው እንዴ? እኮ እኔም አንዳንዶች እኮ ቤተክርስቲያን ያለው እኮ ለሙስሊም ሰው ሊሆን ይችላል፣ ስለ ማህበረሰብ ሊሆን ይችላል። እኔ አንዳንዶች እና ታዲያ ለምን ከወንጌል አውጥተው ትላለህ? ኖ እኔ አንዳንዶች ነው ያልኩ፣ ስለ ግለሰብ ብቻ ነው ያወራሁት። ቤተክርስቲያን እና ታዲያ እነዚህ ግለሰቦች ከእምነት ጋር መያያዛቸውን በምን አወቅ? ምንም አልተያያዝም በጭራሽ። እምነቱ እኮ ሙስሊም ሊሆን ይችላል እኮ በእምነት ደረጃ ከወንጌል አውጥተው እኮ አልካቸው። ከወንጌል ያወጡት ሰዎች መሆኑን እንደዚህ ያደረጉት አሉ። ሐሳብን ጨርስ ዶክተር አረጋ፣ ሐሳብን ጨርስ። ያ አሁን ይሄን ዲፌንድ አታደርገው፣ ኢንዲፌንሲብል ነው። አሁን ለኔ ይቅርታ ጋር ኮንትራዲክት ያደርግባል እንደዚህ የምታደርግ ከሆነ በቃ ማለት ኦፍ ኮርስ ስማርት ነህ አንተ። ያደረከው ምንድነው ሚስ አንደርስቱድ ተደርጊያለሁ እንጂ ስተሰርቻለሁ አይደለም ያልከው። ያም ራሱ አንድ ሌላ ችግር ነው። ቆይ የኔ ይቅርታ ስህተት ነው ብለህ ብትቀበል የበለጠ ቆይ ዶክተር አረጋ እኔ ስህተት ነው ያልኩት ልንገርህ በድጋሚ አሁንም ቢሆን ኮንፊውዥን እንዳይፈጥር። እኔ መጋቢ አመር አይደለም ከአሁን በፊት ወደ ተሐድሶ የነበረ ሰው ቀርቶ እናንተ ራሱ ወደ ወንጌል ብትመጡ ወደ ወንጌላዊ እምነት ብትመጡ ምሰራ ሰው ነኝ፣ ምጸልይ ሰው ነኝ። ምንም ችግር የለም። እሱ ችግር አይደለም። አዎ በቃ እሱ ከሆነ ኦፌንድ ያደርጋል። ያ ማለት ነው እሱ ችግር የለውም። ባይዘው እሱ ቴንክ ዩ። ሁለተኛ ግን እኔ የተናገርኩት ኮንቴክስቱ የቲክቶክ ባህሪ ነው። ዋሬቨር ዘ ኮንቴክስት ምንም ይሁን ተቆራርጦ እናንተ ጋር የፈጠረው ስሜት አለ። ያ ስሜት ምንድን ነው? ኦኬ ወንጌል ብርሃን ገብቶት ነበረ መጋቢ አመረ የሚለው እኛም በጨለማ ውስጥ እንዳለን የሚያስበን እኛ ምንም የወንጌል ብርሃን እንደሌለን የሚያስበን የሚለው ስሜታችሁን ስለጎዳው እንደዚህ አይነት ኢምፕሊኬሽን ስለፈጠረ ያንን ነገር ነገም አልደግመውም። እኔ ሰው ላይ እኔ እኮ እያልኩ ያለሁት ፕሮቴስታንት ቀሲስ ለእኔ ፕሮቴስታንት ሄረሲ ነው። ወንጌል ገብቶት ነበረ። አሁን ስለ ቤተ እምነት አላወራም። እንዴት ትላለህ? ቀሲስ አንዴ ቆይ በተራ በተራዩ ፖለቲካ እየሰሩ ነው። ፖለቲካ ወንጌሎች ሁላችሁም ዝም በሉ። ኤርሚን ዝም በል። ዶክተር አረጋ ብቻ እንዲያወራ እንፈልገው እና ኤቢ እኔ ብዙ ጊዜ ስናገር ሰምተኛል። እኛ ቤት እኔ ፕሮቴስታንት በጣም ጨለማ ነው ምናምን ከሚሉት አልስማማም። ለምንድን ነው የማልስማማው? አለ ፓርሻል ትሩዝ አለ። ኦርቶዶክስ ግን ፉልነስ ኦፍ ትሩዝ ኤክስፕረስ የሚደረግበት ነው። ክርስቶስን ማምለክ በተሟላ እውነት እንጂ በጎደሎ እምነት አይመለክም ብዬ ነው የማምነው እንጂ ጨለማ አንበሳ የከበበው ሊጠፋ ያለ ምናምን አይደለም። እንደዛ ብዬ አይደለም የማምነው። አንተን ፓርሻሊ ወንጌል ገብተዋል፣ ግን ደግሞ ሚስ የምታደርጋቸው ፖይንት አሉ። በዛ ነው የምረዳህ እንጂ አንተ ሀፎይ ነህ ብዬ ነው የማስበው እንጂ ጨርሶ ጨለማ ውስጥ ያለህ ነህ ብዬ ኤክስፕረስ አላደርግም። እንደዛ የማደርግ ከሆነ ለአንድ ክርስቲያን ኦፌንሲቭ ነው እያልኩ ነው። አንደኛው ነገር። ሁለተኛ ነገር ደግሞ የኢትዮጵያ ቤተክርስቲያን ኦልሞስት ለ2000 ዓመት ክርስትናን ጠብቃ ያቆየች ለፕሮቴስታንቱም ቢሆን እርሾ የሆነች ቤተክርስቲያን ነች። መካድ የለብህም። በጣም ኦፌንሲቭ ልሁን ካላልክ ወይም ደግሞ ሌላ አክኖሎጅ ማድረግ አለብህ። አንተ አካዳሚሻን ምሁር ነህ። ለቤተክርስቲያን አልተናገርኩም። አሁን የምትሞግተኝ ቤተክርስቲያን የሚመለከት ነገር አልተናገርኩም። ስለ ኢንዲቪጁዋልስ እና ራሱ ፌስቡክ ላይ ከጻፈው ነገር ተነስቼ ብቻ ይመስለኛል ብዬ ተጠንቅቄ ነው ያወራሁት። ቤተክርስቲያን መናገር አይጠበቅብህ። ቤተክርስቲያን ማለት የሰውየውን እምነት ነው የገለጥከው። ከወንጌል መለየቱ ለፈተና እንደዳረገው ስትገልጥ አሁን ያለበት ከወንጌል የተለየ ህይወት ነው እያልክ ነው። ያ ማለት ደግሞ አሁን ያለበት ኦርቶዶክስ ነው። ያ ኦርቶዶክስ ደግሞ ከወንጌል የተለየ ነው እያልክ ነው። ትራንዚቲቪቲ እኮ ነው። እናንተም እኮ ስንት ብሎ ያላችሁ አንዴ ይቅርታ እኔ ልግባ። እሺ አረጋ ሰላም ብያለሁ። መጀመሪያ ኤቢዬ ግን አንተ ትተህ ሌሎቹ ይናገሩ በቃ፣ ወይ ሌሎቻችን እዚህ ውስጥ ያለ ነው መልስ እንስጥ እንጂ
ሁለት ደቂቃ የጦርነት ሜዳ አይደለም እኮ ኤቢን እናንተ መሳሱለት ያል እኛ ምን ወጣው ኧረ እኔ በደስታ ነው እኔ ዞሮ ግን ሜቢ በረከት ሊናገረው ይችላል። እኔ ብሄድም ባትሪ ሊዘጋብኝ ነው እንዳልኩት። እኛ ግን ይሄንን ዲያሎግን በተመለከተ ከፕሮቴስታንት ወንድሞቻችን ጋር የምናደርገውን ውይይት እርስ በርሳችን እንዴት መታየት አለብን የሚለው አንድ ትልቅ ውይይት ይፈልጋል። በረከት ጋር እያወራን ነበረ ዛሬ። አይ ቲንክ እንደዚህ በጣም አንታጎኒስቲክ እና ጫፍ የወጣ ፖዚሽኖች ላይ ተቀምጠን ዲያሜትሪካሊ ኦፖዚት የሆነ ፖዚሽን ይዘን መነጋገር የለብንም። እኛ ክርስቲያኖች ነን። ስለዚህ ባላንስ የሆነ ዲቤት እንድናደርግ መተማመን በመካከላችን እንዲኖር አብዛኛው ደግሞ ብዙም ማለት ተከታዮቻችን በዛም በኩል ያሉት በዚህም በኩል ያሉት ጥሩ የሆነ አንደርስታንዲንግ እንዲኖራቸው ጥሩ ትምህርት እንዲማሩ ከፈለግን ኮሜንቱ ምኑም ቶክሲክነቱ እንዲቀንስ ከፈለግን ዲያሎግ እንደመደረግ አለበት። ፓርቲኩላርሊ የሌሎችን ስሜት ሳይጎዳ ወንድሞችን ሲወድቁ ጠብቆ አታክ ማድረግ እኔ ለኔ እንዳታክ ነው የምቆጥረው። በመጋቢን በዚህ ሰዓት የስጋ ፈተና በገጠመው የሌላ የነፍስ ፈተና እንዲገጥመው ማድረግ ምክንያቱም እሱ ያልፈልገውም ያለውን ቦታ እንዲፈልገው ማድረግ ቅድም እንዳሉት ነው። በረሃብ ገብቶስ እንደሰጥቶ ሃይማኖትን ማስጣል አይነት ነው የማየውና ውይይቶች ያስፈልጉናል። አርብ ይሄንን በተመለከተ ነገ ፕሮግራም እናወጣለን። አርብ ፕሮግራም እንይዛለን። አርብ ላይ አንተም ትመጣለህ። እዚህ ያላችሁት ሁላችሁም ተጋብዛችኋል። እኔ ባትሪ እየዘጋብኝ ነው። በረከት አይ ሆፕ ሐሳብ ይሰጣል። መልካም ሰላም አምሹ። እሺ ዶክተር አጋ ቴንክ ዩ ፎር ካሚንግ። እሺ ሐሳብ መቀበል ትችላለህ፣ ግን ሰዓቱ እንዴት ነው? አንዴ ቆይ። የዕብራውያንን ጥናት የሰረስኩት 2:30 ላይ የሆነ የስራ ኦንላይን ሚቲንግ ኖሮብኝ ነው እና ለቀሲስ ድበኩሉ ስል 10 ደቂቃ አራዝሜ ነው። አሁንም ለአንተ ስል 7 ደቂቃ ላራዝምና ኤግዛክትሊ 9 o'clock ላይ አሁን 8:53 ነው ኔጋ ስለምዘጋ በቃ አጠርና ቱ ዘ ፖይንት የሆነ ውይይት ሐሳብ መደምደሚያ ቢሆን ደስ ይለኛል። እሺ ኤቢ፣ በመጀመሪያ ይቅርታ መጠየቅ በጣም ጥሩ ነው ኤቢ። ሁላችንም ያው ስህተት እንሰራለን። ስህተት ስንሰራ ይቅርታ መጠየቅ፣ በትህትና ይቅርታ መጠየቅ የአንድ የጥሩ ስብዕና የመልካምነት ምልክት ነው። እኔ በበኩሌ ፐርሰናሊ በግሌ የተሰማኝን ስሜት ትቻለሁ ማለት ይቅር ብያለሁ። በግሌ የራሴን ወክዬ ነው የምናገረው፣ ምክንያቱም ቀጥታ የኔ ጉዳይ ብቻ ስላልሆነ ማለት ነው። በእኔ በኩል ያለውን ግን ጉዳዩ ምን መሰለ ኤቢ፣ እኔ ለምሳሌ በረከት ለምንድን ነው የተከፋው? ለምንድን ነው እንደዛ ጠንከር ባለ መንገድ ሪያክት ያደረግከው ብለህ ብትጠይቀኝ ኤቢ፣ አንደኛ እኔ ነገ ችግር ቢገጥመኝ እንደዚህ ነው ካራክተራይዝ የምታደርገኝ ማለት ነው ብዬ አሰብኩኝ። ማለት አንድ ሰው በፈተና ውስጥ ሲሆን ያለፈ ህይወቱን፣ የሃይማኖት ባክግራውንዱን፣ የመጣበትን መንገድ ናሬሽን ፈጥረህ የሰውየውን ጉዳይ ዲቴይል ሳታቅ የራስህን ናሬቲቭ ፈጥረህ ማሳየት ከወንጌል ስለወጣ ዲያብሎስ እያጠቃው ነው ምናምን የሚል እሱን ካራክተራይዝ ማድረግ መጥፎ ነው ሲጀመር። ይሄ ጥሩ ባህሪ አይደለም። አንተም ጥሩ ነው ብለህ የምታምነው አይመስለኝም ኤቢ። ለምሳሌ ነገ አንተ አንድ ችግር ቢገጥምህ ኤቢ ይሄ ችግር የገጠመው ፕሮቴስታንት ስለሆነ ነው፣ ለምሳሌ አእምሮ በሽታ ቢያጋጥምህ የሆነ ብታብድ ወይ ሁላችንም እንደዚህ አይነት ነገር ሊገጥመን ይችላል በተለያየ ምክንያት። ኤቢ እንደዚህ የሆነው ፕሮቴስታንት ስለሆነ ነው ብልህ በጣም ኦፌንሲቭ አይደለም? ኦፌንሲቭ ነው። በጣም መጥፎ ንግግር ነው የሚሆነው። ስለዚህ አንድ ሰው በገጠመው ችግር ላይ ተነስተህ ሌላ ግራንድ ናሬቲቭ የሆነ ህይወቱን ሁሉ ካራክተራይዝ የሚያደርግ ነገር መፍጠር እና የሰውየውን ህይወት በዚያ መንገድ ለማሳየት መሞከር ትክክል አይደለም። አንደኛ እሱን አይቻለሁ እኔ ማለት እኛ ብዙ ማነው መጋቤ ስለገጠመው ችግር በዝርዝር አናቅም ነበር። አሁንም በዝርዝር አናቅም። እኛ ያላወቅነውን ዝርዝር አንተ ልታውቅ አትችልም። እና ጓደኞች ስለሆን እየደወሉ ስለነበር መምህር በረከት አውቄያለሁ አላልኩም እኮ አሁን እኮ ችግር አላልክም። አዎ ገብቶኛል። በዛ ሁኔታ ግን በዚህ ደረጃ ካራክተራይዝ ማድረግ ትክክል አይደለም ነው ኤቢ። ሁለተኛ በቤተ ክርስቲያን ጉዳይ ደግሞ ባይ ዘ ዌይ ኤቢ አይመረ መጋቢ አይመረ ፕሮቴስታንት ወጥቶ ይቅርታ ተሐድሶ ወጥቶ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የመጣው እንጂ አፖስቴት አይደለም የሆነው አይደል? ክርስቶስን የካደ አፖስቴት አይደለም የሆነው። የሆነ
ሃይማኖቱን ትቶ የሄደ አንተ እኮ ዕብራውያን 6ን እኮ ነው የጠቀስክ ኤቢ ጥቅሱን ባጠቅሰው ያንን የሚመጣውን ዓለም የቀመሱ ብርሃን ከበራላቸው በኋላ ይሄ ጥቅስ እኮ ክርስቶስን ክደው ክርስቶስን አናውቅም ብለው ለሄዱ ሰዎች የተጠቀሰ ጥቅስ ነው። የክርስቶስን እንደሚረገጡ ነው የሚለው ጳውሎስ። ይሄንን ጥቅስ ለመጋቢ ጠቀስከው ማለት ኢንዳይሬክትሊ የኛን ቤተክርስቲያን እንደዛ እያልካት ነው። ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚመጣ ሰው አፖስቴት እየሆነ ነው የሚል መልእክት ነው ጥቅሱ እንደዛ ስለሚያስተላልፍ ማለት ነው። አንድ ሰው እንደሱ አታምንም? ሰው ኦርቶዶክስ ወደ ፕሮቴስታንት ሲመጣ ወደ ህይወት ሄደ ወደ ብርሃን ሄደ ነው የምትለው? ቆይ ኤቢ እሱን ልመልስልህ። እሺ ለምሳሌ ኤቢ እኔ እናንተ እነ ቀሲስ እነ ዶክተር አረጋ ሆነን ቢያንስ 7-8 ውይይቶች አድርገናል። ቤተክርስቲያንን የተመለከቱ ማለት ነው። ቤተክርስቲያንን የተመለከቱ ነገር ሃይማኖትን የተመለከቱ ውይይቶች ስናረግ ቤተክርስቲያንን በዚህ መልክ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በዚህ መልክ አንተ ስትገልጽ ሰምቼ አላውቅም። ሌላ ሰው ብዙ ሰው ሰማለሁ። ለአንተ የነበረን እንትን በዚህ ደረጃ ነው የምታስበው። መምህር በረከት አሁንም ስህተቱ ምንድነው? እኔ ቤተክርስቲያን ላይ ኮሜንት አላረኩም። ለምሳሌ እናንተ ልንጸልይለት አይገባም እንኳን እንዳትሉ በወቅቱ ቃሌ ቤት የነበሩ ሰዎችን ወንድማችን ነበረ፣ እኛ ጋር ነበረ፣ ወንጌል የበራለ ሰው ነበር፣ እኛ ማህበር ጋር ነበረ የሚል ሀሳብ ለማንጸባረቅ እንጂ ኦርቶዶክስ ጨለማ ናት፣ ወደ ጨለማ ነው የሄደው፣ እሱም አሁን ያለው በጨለማ ውስጥ ነው ያለው የሚል ንግግሩ እኮ ከፍቼ ቅድም አሰማሁ። ግን ኢንተርፕሪቴሽኑና ኢምፕሊኬሽኑ እንደሱ አይነት ነገር እናንተ ስለፈጠረ ነው። አንተ የጠቀስከው ጥቅስ ጳውሎስ ጥቅስ ስለምንድን ነው የሚናገረው እኮ? ጥቅሱ ቢሆን ነው ያለ ይቅርታ ኤቢ አንድ ነገር እዚህ ጋር ግን እሺ ቃል ለአፖስታሲ የተጠቀሰ ነው እንትን እያደረገ ስለሆነ እሺ ቆይ አንዴ ቆይ ቃል አፖስታሲ ሻውን አፖስታሲ ቢሆን ከፕሮቴስታንት ነው አፖስቴቱ ነው ወደ ኦርቶዶክስ ሄደው አይደለም? እኛ መጋቢ ወደ ኦርቶዶክስ እንደመጣ ነው የምናውቀው እኛ አይደል እኮ። አፖስታሲ ከሆነም እኮ ጥቅሱ የሚጠቀሰው ለእኛ እኮ ነው አፖስቴት ነው የምንለው። ፕሮቴስታንት መጋቢን አፖስቴት አለችው ነው እኮ ጥቅሱን እንኳን ቀጥታ ከወሰድከው እኮ ወደ ኦርቶዶክስ ሲመጣ አፖስቴት ካላችሁት እኮ ኦርቶዶክስ የፕሌስ ኦፍ አፖስታሲ ማለት ነው። አይ ስለ ኦርቶዶክስ ሳይሆን አፖስቴት ማለት እኮ ፕሌስ ኦፍ አፖስታሲ ሳይሆን እናንተ ወደ እናንተ ነው የመጣ ትላላችሁ፣ እኛ ደግሞ ከኛ ነው የሄደ። ለምሳሌ እኔ አሁን ደምረው በአንተ ደረጃ ይሄንን ስለማንጠብቅ እንጂ ብዙ ሰዎች ይላሉ እናውቃለን። ግን አንተ ብለህ አታውቅም፣ እንደዚህ ብለህ ሰምተን አናውቅም። እና እርሷ አይሉም መምህር በረከት ወደ ፕሮቴስታንት ሰው ሲመጣ ቤተክርስቲያንን ካዳ አይሉ? ኤርሚ እኔ ከኤቢ ጋር ነው እያወራሁ ያለሁት። ይቅርታ ካልሆነ እወጣለሁ። የኔም ጥያቄ ነው ግን አልመለስክልኝም። ዳይሬክት ጥያቄ ነው መምህር ማለት ትክክለኛ ጥያቄ እኮ ነው። እኛ የምናምነው አንድ ለምሳሌ የተለያየ ሃይማኖት ለምን ኖረን የተለያየ ሃይማኖት ይኖራል። ኦይ ኤርሚ አንዴ ሚውት አድርግ። እኔ ቤት ነው ያወራኸውና ቃል አንድ ይቅርታ አንድ ቃል ልናገር የሆነ ነገር እንድናወራ እድል ብትሰጠን። እኔ አንድም ቀን ይቅርታ ቃል አንድም ቀን ሰው ከፕሮቴስታንት ወደ ኦርቶዶክስ ሲሄድ ወደ ጌታ ቤተክርስቲያን ወደ ብርሃን ወደ እውነተኛዋ ቤተክርስቲያን ሄደ ብዬ አላውቅም፣ ልልም አልችልም። እኔ ገብቶኝ ወንጌላዊ አማኝ ገብቶኝ ፕሮቴስታንት የሆንኩ ሰው ነኝ። እናንተም ማንኛውም ሰው ወደ ወንጌላዊ እምነት እንዲመጣ ነው ብርቱ ፍላጎት ያለኝ። በቃ አንድ ነገር ልጠይቅህ። ወደ ኦርቶዶክስ ቤተክርስቲያን የሚሄድ ሰው አፖስቴት ሆነ ብለህ ነው የምታምነው? ለማን ነው አፖስታሲው? ነው እኮ አፖስታሲው ለወንጌላዊው ክርስትና አፖስቴት ነው ለኔ ነው። በቃ ይሄን ነው ማወቅ የምፈልገው። እንደዚህ አልነበረም አንተንም እና እኛ የምንሰማህ ኢንተርዲኖሚኔሽናል የምታምን። ምክንያቱም ይኸውልህ ይሄንን በጣም ኤክስትሪም የሆነ ሐሳብህን በጣም ጓደኛችን ችግር ውስጥ በሆነበት ሰዓት መግለጥ ነው በጣም የሚያሳዝነው ማለት ነው። በኖርማል ውይይታችን ያገለጥከው በጣም ሎው ታይም መርጠህ በችግር ሰዓት መግለጥ በጣም ይሄማ አሁን ይሄ ሚስ ካራክተራይዜሽን ነው። እኔም
ያንተን ትህትና ተመርኩዘው ለምሳሌ እሳቸው ሲጠየቁ መምህር ኤርሚ ሲጠይቃቸው ሊመልሱ አልቻሉም። አንተን ግን ሲጠይቁ ትመልሳለህ። ስለዚህ በአንተ ሜዳ ነው የሚጫወቱት ወይ ለሌሎቹ ብዬ የወረዱት ለምንድን ነው? መምህር በረከት የወረደው ለምንድን ነው? ይቅርታ ኤቢ ይቅርታ ግን እንግዲህ ለማንኛውም ሰዓት ስለሄደብኝ ቤት ክፈቱና ቀጥሉ። ስለመጣችሁ አመሰግናለሁ። አንደርስታንድ የተደራረገ ይመስለኛል። ሰላም ሁኑ ሁላችሁም። ቻው። ዋሽተዋል፣ ስሜን አጥፍተዋል። በማስረጃ እየመጣ እንኳን ያምኑ አልቻሉ። እከታተላቸዋለሁ ያለውን ነገር አሸባሪዎች እንዴት እንደሚያሸብሩ አይሰማም። አሁን መጥቷል። ምዕመናን ታፕታፕ አድርጉ እስኪ። ገና 6K ላይ ነው ያለው። 100 እናስገባው። ቀጥሉ። እንትን አላደረገኝም ማለት አሁን ኤቤ የመለሰበትን መንገድ አልገባኝም። እነሱ የሚያነሱት ነገር አልገባኝም። ተረጋግቶ ማውራት ይጠይቅ ነበረ። እሳቸውን እንዲህ ስትል ቤተክርስቲያን እንዲህ እያልክ ነው ከማለት ያለፈ ነገር ያስፈልግ ነበር። እኛ ለእናንተ ብርሃን ውስጥ ነው እያለ ነው። እንደዛ ከሆነ በቃ ተስማምተን እንለያይ። በቃ እኛ ላይ አይሰራም ከዚህ በኋላ ማለት ነው። ብርሃን ውስጥ ከሆነ ያለ ነው ሁለታችንም። ኢፍኖት ግን በቃ ፖለቲክሱን የሚነካ ነገር እኮ ነው የተነገረው። አፖሎጂቲክስ ነው እየተሰራ ያለውና እሱ ላይ ከተሰራ ደግሞ አውትሬጂየስ አይሁን። ቅድም ያወራ ነበር። ልክ ባልሆነ መንገድ ዕቅበተ እምነት ስድብ አይደለም። ዕቅበተ እምነት ሌላ ይሄ መናናቅና መዘላለፍ አይደለም። እንደዛ የሚያደርገውን ሰው አጠገብ የኔን ሰውዬ ራሱ ቢሆን አልምረውም። እኔ አጠገብ ያለውን ሰው ራሱ አልምረውም። እናንተ እኔን አትምሩኝም፣ እዚህ ያላችሁት ጴንጤዎቹ ማለት ነው። እኔን አትምሩኝም፣ እኔም እናንተን አልምራችሁም። ምክንያቱም ልክ ባልሆነ ነገር ስንሰራ የእግዚአብሔርን ስም ነው የምናሰድበው። ኃላፊነት ነው ያለብን እርስ በርስ። በዚህ ጉዳይ እየተማመንን እያለ ሰድባቸዋል፣ ዘልፋቸዋል። ቤተክርስቲያንም ሆነ እሳቸውን በተዘዋዋሪ የሚሆን በቀጥታ አዋርደሃል የሚል ነገር ካለ በማስረጃ መተው ማለት ነው። አይ ፕሮቴስታንት እያሉ ብርሃን ላይ ነበሩ፣ አሁን ሲሄዱ ግን ብርሃን ላይ አይደሉም ብለሃል ከሆነ ግን እንዴ እኔ ግራ ገብቶኝ ነበር። ለማንኛውም ግን ነቀሲስ ካሉ ቢገቡና እዚህ እሺ ያልገባንን ቢያስረዱንና እንደሆነ ነገር ተስማምተን ብንወጣ ጥሩ ነው። አሁን ዶክተር አረጋ ባሉት ነገር ግማሹን ተስማምቻለሁ፣ ግን አፍተር ኦል መጨረሻ ላይ የተሰራው ኮንክሉዥን ግልጽ ባልሆነ መንገድ በቃ ልጁን እንትን የማድረግ ብቻ ሆኖ ፕሮቮክ የማድረግ ነገር ብቻ ሆኖ ነው ያለቀብኝ። ዛትስ ዋይ በጣም ማውራት ፈልጌ ነበር። ሰው ካሉ ነቀሲስ አሪፍ ነው። ዝም ብሎ ቃልዬ በዛ ላይ ልጁ ያለው እንግዲህ እንደ አንደኛ ሚዲያ ላይ የተጻፈ አንብበው ነው ልጁ ሀሳብ የሰጠው። ሁለተኛ ይመስልኛል ብሏል። ሁለተኛ ደግሞ አንዳንዶች ነው ያለው። አንዳንዶች ብሎ በቤተ ክርስቲያን ላይ ሀሳብ መስጠት በዛ ልክ ልጁን አምጥተው ጥግ አድርገው ወይም እንዲወጣ ፈልገዋል እነዚህ ሰዎች ማለት ነው። ቻሌንጅ እያደረጋቸው ነው ማለት ነው። ምክንያቱም ይኸው ቅድም አሰምቻቸዋለሁ እኔ እንግዲህ ቅድም ቀሲስ እኔ ምንም አላልኩም ጴንጤን አልናገርም ሲሉ የነበሩ ሰውዬ ይኸው የጴንጤ እምነት ምንድነው? አጋንንታዊ ነው። ይኸው መጽሐፍ እንደሚለው ማለት ነው። ጴንጤ ከመሆን ስለሆነ ማለት ነው ምንድነው አዛብ በሆን ይሻለኛል ምናምን እኔ እንዳልኳችሁ እኔ ጴንጤ ከመሆን ማለት ፓጋን በሆን ይሻለኛል በቃ ማለት በዚህ ልክ እንኳን ተናግረው ይቅርታ ብለዋል ተባሉ። በዛ ትህትና ኃይልሽ ተናግሮ እንደገና ደግሞ የተከፉበት ስለመሰለው ፊት ለፊት ወጥቶ ይቅርታ ጠይቆ ሁላችንም ባለንበት ተረባርበው ልጁን እንዲህ ማድረግ እኔ በበኩሌ የሱን ትህትናና የሱን አክብሮት አቢዩዝ ነው ያደረጉት ባይነኝና ምን ትላለህ ቃልዬ? ከአንድ ኤርሚ ይቀጥልና ኤርሚ ሞዴሬት አድርግ ቤቱ። እሺ አማኒ አይ ቲንክ ቃሌ ሞዴሬት ያድርግ። ለጊዜው ግን እኔ ሀሳቤን ሰጥቼ እንትን ልበል። እኔም ልወጣ እያሰብኩኝ ነውና ምንድነው አሁን ጀነራሊ ኤቢ ይቅርታ የሚጠይቅበትን ሪዝን አይ ቲንክ ቪዲዮውን ፖስት ያደረገው ቪዲዮም ላይ ላይቭም ላይ አስቀምጧል። ኢንፋክት ይቅርታ መጠየቁ ትክክል ነው አይደለም የሚለው ነገር የራሱ ቦታ ስላለው እንተውና
በራሱ እንግዲህ አሳምኖታል። አሳመነኝ ባለው መንገድ ይቅርታ ለመጠየቅ ሞክሯል። ይቅርታ የጠየቀበትን ሪዝን ሲያስቀምጥ ኤቢ በዚህ መንገድ ስለተሰማችሁ እንደዚህ ሪፕሬዘንት የተደረጋችሁ ስለመሰላችሁ ይቅርታ ጠይቃለሁ በዚህ ጉዳይ። ምክንያቱም አንድ ላይ አብረን ቁጭ ብለን ተከባብረን የምናወራ ሰዎች ነበርንና ግን እዚህ ፐርሰናል ጉዳይ የመሰለ ስለነበረ እንደዛ አይደለም የኔ ኢንቴንሽን፣ ግን ደግሞ እንደዛ ከሆነ ይቅርታ ጠይቃለሁ ብሎ ነው ይቅርታ የጠየቀው። ሶ ለዛ ነገር አይ ቲንክ ሌላ ትርጉም መስጠት ያለበት አይመስለኝም። እኔ ፐርሰናሊ ኤቢ ጥፋት አለበት ምልባቸው ቦታዎች አሉ፣ ግን ደግሞ ቢሆንም አፍተር ኦል ሌላ ትርጉም ሊሰጠው ግን አይገባም። በፍጹም ሊሰጠው አይገባም። ምክንያቱም አሁን መጀመሪያ ቀሲስ ሊበክሉ ገቡ። ከዛ በኋላ ያላለውን ያልከው አሉ። ምክንያት ይሄ ጻፍክ ብለው ምንድነው እስከ እንትን ድረስ ምንድነው ቴክኖሎጂ ተራቋል ኤአይ ተሰርቶ ሊሆን ይችላል የሚል ድረስ እንግዲህ ይሄን አደባባይ ላይ ሲናገሩ ነበር። ቀሲስ ሊበኩል አልጻፉም። ጌታን እስከ መካት ያደርሰኛል የሚለውን አልጻፉም አሉ። ስለዚህ የራሳቸው ወንድም መተው አይ ጽፈዋል እንደዛ ብሎ ነበረ፣ ጣጥፍቶት ነው አለ። ሶ ኤቢ በታማኝነት ቪዲዮን አውጥቶ እያሳየ ነበር አለ። በቃ ፌስፉል ነው፣ ቪዲዮን አሳይቷል። ስለዚህ በዚህ መንገድ ራሱን ሪፕሬዘንት እያደረገ አግባብነት ባለው መንገድ ከሆነ እየተናገረ ያለው ኢንቴንሽኑን እየተናገረ ከሆነ ያለው ሌላ ፖለቲካ መስራት በእነሱ እድሜም በእነሱም እንትን አይጠበቅም። እኔ ፐርሰናሊ ጥያቄ የጠየቁት አሁን ልክ አብረን አንድ እምነት እንደምንጋራ አይነት ተደርጎ ሲቀመጥ ዛስናት ፌራቶል ማለት ከኛ እምነት ወደ እነሱ እምነት ሲሄድ ከነሱ እምነት ወደኛ እምነት ሲመጣ አንድ ሰው የነሱን እምነት እንዳልካደ ይልቁንም አብረን እንደምንኖር አይነት ጎረቤት ከኮፕቲክ ወደ ኦርቶዶክስ የመጣን ይመስለው እኮ ወደ ኢትዮጵያ ኦርቶዶክስ የመጣን ይመስለው አነጋገራቸው። ለዛ ነው የጠየቁት። እኔ አግባብነት የለውም በዚህ መንገድ። ምክንያቱም ልዩነታችን ምን ሆነና ነው እዚህ የምንጨቃጨቀው? ቀኑን ሙሉ ስንዳረቅ የምንውለው እኮ ልዩነት ስላለ ነው አይደል? በዚህ መንገድ ሪፕሬዘንት ማድረጉ ለፖለቲካ ሲባል ብቻ አንድ ነን የሚል ኢንቴንሽን ያለው አይነት አነጋገር መናገሩ ምንም ትርጉሙ አልገባኝም። ትክክል ነው ብዬ አላምንም። ከዛ ውጪ ግን ማንም ሰው ቢሆን አጥፍቻለሁ ብሎ ላሰበው ነገር ይቅርታ ሲጠይቅ ኦኬ፣ ይቅርታውን አምኖ ለጠየቀ ሰው ይቅርታውን ነው መቀበል ያለብህ እንጂ ሌላ ትርጉም ሚኒንግ ሰጥተህ ከዛ ደግሞ ይሄን ስትል ፖስት ምንድነው ክህደት ነው አድርገዋል እሳቸው አድርገዋል ያልከው ብለህ ሌላ ትርጉም ሰጥተህ ከአውዱ ውጪ ተርጉመህ ከእንደገና ሌላ ፖለቲካ ለመስራት መሞከር ግን ምንም አግባብነት የለም። በፍጹም አግባብነት የለውም። ተቀባይነት ሊኖረው አይችልም። በእነሱም ደረጃ እኔ አሁን በጣም እኔም ማከብራቸው ሰዎች ናቸው፣ ትልልቅ ሰዎች ናቸው። በዚህ ደረጃ ግን ኤክስፔክት አላረኩም እንደዚህ አይነት ንግግር። ለዛም ነው ቀጥታም ደግሞ ዳይሬክትሊ ጥያቄም ስንጠይቃቸው ወይ መመለስ አለባቸው። እኔም ጠየቅኩት፣ ኤቢም ጠየቀው። ጥያቄው ጥያቄ ነው አይደል? ስለዚህ ጥያቄውን ሲጠየቅ አንተን አይደለም እያናገርኩ ያለሁት ሌላ ኤቢን ነው ማናገሩ ብሎ ለመሸሽ ለማምለጥ መሞከር። ምክንያቱም ምንድነው ይሄ በሱ ደካማ ጎን እንደመጠቀም ቆጥሯለሁ እንጂ አግባብ ሆኖ አይደለም ንግግራቸው ወይም እያደረጉ የነበረው ነገር። ከዛ አንፃር አሁንም ቢሆን እሳቸውም ካሉ እዚህም ሌሎችም መምህራኖች ካሉ ቢቻል የአግባብነት የሌለው ነገር ስለሆነ ቢመልሱልን ደስ ይለኛል። ካልሆነ ደግሞ መስመር አለን፣ ሁላችንም የምናምንበት እምነት አለን፣ ደግሞ ሬድ ላይን አለን፣ የምንነጋገርበት ልክ አለ፣ የምንከባበርበት የምንቀራረብበት ልክ አለ። በዛ መስመር ልክ ነው የምንሄደው እንጂ ግዴታ ስለያወራን ቁጭ ብለን ስለተግባባን ጥሩ ባህሪ ስላለን አንድ አይነት እምነት እንጋራለን ማለት አይደለም። አዎ ኤቢ ጥሩ ባህሪ ሊኖረው ይችላል፣ ሰዎችን ሊያከብር ይችላል። ያ መሆኑ ወይም ደግሞ ትህትና ስላለው እንትኑን ምንድነው ሬድ ላይኑን መስመሩን ይቀይረዋል ማለት አይደለም። እንደ አፍተር ኦል እኮ የተለያየ ቤተ እምነት ሰዎች ነን እያወራን ያለው። ኤቢ ኦርቶዶክስ አይደለም፣ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ አይደለም።
እኔም ቃሌ ስንነጋገር እዚህ አማን ሌሎቻችንም ፕሮቴስታንት አማኝ ሆነን ነው የምንነጋገረው። መረሳት የለበትም። ሰው ማንም ሰውም ሲያዳምጠን ፕሮቴስታንት አማኝ እንደሆነን ነው የሚያዳምጠን። እዚህ እኮ የእነዚህን ልጆች እኮ የሚሰሙ የሚያዳምጡ የሚከታተሉ ሰዎች አሉ። ምን ይላሉ በዚህ ጉዳይ ላይ ምን እያወሩ ነው ብለው እኮ የሚያዳምጡ ሰዎች አሉ። ኃላፊነት አለባቸው። ኤቢ ሲያወራ ኃላፊነት አለበት። ዝም ብሎ እኮ እንደመጣለትም መለቀቅ አይችልም። አንድነን ምናምን ሊል አይችልም ባልሆንበት ጉዳይ። እሱን መስመር ማበጀቱ ስህተት ተደርጎ ሊታይ አይገባም። እሱንም መጠቀሚያ አድርጎ ደግሞ ማጥቃት፣ የትህትናን መጠቀሚያ አድርጎ ማጥቃት ይሄ ትልቅነትን ያሳጣል ባይኔ ፐርሰናሊ። ከትልልቅ ሰዎች ደግሞ እንደዚህ አልጠብቅም። ሪስፔክትም ከምናደርጋቸው ሰዎች ካንተ አንጠብቅም ያሉትን ነገር ተሳስተሃል ያሉትን ነገር ሰው ኦኬ ተሳስቼ ከሆነ ብሎ ይቅርታ ከጠየቀ ሌላ እነሱ የማይጠበቅ ነገር ማድረግ አለባቸው። የዓለም ፖለቲካ መስራት ደግሞ በዚህ ልክ እንጠለዋለን ያሉት የተወራ ነበር ይሆንሳል። ፌር አይደለም። በጣም መስተካከል አለበት ባይነኝ። በዚህ መንገድ መኬድ የለበትም። ኤኒዌይ ግን ወንድሞች በርቱ፣ ተባረኩ። እሺ ድምፄን ለማሰማት ያክል ሌሎቻችሁ ትቀጥላላችሁና አይ ቲንክ ኦፌንድ ያደረጋቸው ብርሃንን ቀምሶ ምናምን ዳን ዕብራውያን 6ን ኮንቴክስት ለዚህ ተጠቀምክ ነው። ቅድም ኤርሚ ጥሩ ሐሳብ አንስተሃልና በተለይ ቃሌ ኑ በብርሃኑ ተመላለሱ ሲባል ብርሃን ውስጥ ናችሁ እያሉን ነው ወይ? ምክንያቱም የኤቢም ቃል በዚህ መልክ ነበረ የተረጎመው ሲተረጎም። ምክንያቱም ብርሃንን አይቶ መመለስ ሲባል ኦኬ ወደ ጨለማ ተመለስክ እያልከው ነው ብለው ነው የተረጎሙት። እናንተ ኑ በብርሃኑ ተመላለሱ ስትሉን ብርሃን ውስጥ ናችሁ እያላችሁ ነው። ለምንድነው እንደዚህ ደብል ስታንዳርድ የሚቆነው? ለምንድነው እንደዚህ የሚቆነው ነው ጥያቄው። ኦኬ ከእናንተ የወጣ ሰው አፖስቴት ይባላል። አይ ቲንክ ለየት ያለ ጥምቀት አለው አይደለ? ቄደር ምናምን ይጠመቃል። ተጠምቆም በልጅነቱ ተጠምቆ የነበረ ሰው ከሆነ ወደ ፕሮቴስታንት መጥቶ ወደ ሌላ ነገር ወደ ሌላ እምነት ወጥቶ የነበረ ሰው ከሆነ በቄደር ተጠምቆ ነው የሚመለሰው። ሲመለስ ምን እያላችሁ ነው? ይዛኔ ነው ጥያቄው። ምን እያላችሁ ነው? ኑ በብርሃኑ ተመላለሱ ስትሉን ብርሃን ውስጥ ነበራችሁ፣ ግን ወደ ተሻለው ብርሃን ኑ ነው እያላችሁ ያላችሁ ወይስ ጨለማ ውስጥ ነው የነበራችሁት ወር ያላችሁት ነው እያላችሁ ያላችሁ? አይ ቲንክ በዛ ልክ ይሄ ነገር መለጠጥ ያለበት አይመስለኝም ሳስበው ማለት ነው። እና እንደተባለው እውነት ናችሁ። ምንድነው በተናገራችሁት ነገር እውነት ናችሁ። ኤቢ በጣም ነው የተለሳለሰው። እኔ እንትኑ ይገባኛል። አማን የሰውነት ልክ ያሉኝ ሰዎች ናቸው አሁን እየሰደቡኝ ያሉት። ለምን ሲባል የሆነ ሰዓት ላይ ለነሱ የሚሆን ኦር የሚመስል ነገር ስላወራው፣ እኔ ግን ለአእምሮዬ ኦር ለህሊናዬ ታዝዤ ነው እንደዛ አይነት ነገር ከእፎይ ጎን ስቆም ያኔ ከሲኖዶሱ ጉዳይ ጋር ተያይዞ ቪዲዮ ስሰራ ምናምን በቃ ለህሊናዬ ነው የሚገባኝ ነገር ስላለ ነው ያን ነገር ያደረኩት። የዛኔ ያጀቡኝ ሰዎች፣ የዛኔ ፎሎ ያደረጉኝ ሰዎች፣ የዛኔ የሰውነት ልክ ያሉኝ ሰዎች ናቸው አሁን አውርዶ እየረገጡኝ ያሉት። ኤቢ ያልተረዳው ነገር አይ ቲንክ እንትን ነው። ፖለቲክሱን አውቄዋለሁ ቢል እንኳን ያላወቀው ብዬ ማስበው ይሄንን ነው። መልካም የሆነ ነገር ያወራ የመሰለ ቀን ነው የሰውነት ልክ የምትሆነው። መልካም የመሰለ ነገር ያወራ ቀን ነው ትሁት የምትባለው። መልካም የመሰለ ነገር ያወራ ጊዜ ነው አንተ የሰውነት ልክና አንተ አስተዋይ፣ አንተ አካዳሚሻን፣ አንተ አለ በቃ የሚዘረዘር ነገር ማለት ነው። ይሄንን እናውቀዋለን። ግን እናንተ አትሉም ወይ ነው? ከኛ ወደ እናንተ የሚመጣ ከጨለማ የሚመጣ ከሆነ ለምንድን ነው ከናንተ የሚመጣ ከጨለማ መጣ እንዳንል የማይፈቀድልን ነው ጥያቄው። ለምንድን ነው እንደዛ እንዳናምን የምንከለከለው ነው ጥያቄው። ኦኬ ግን እንደዛም አይደለም አለ ወንድማችን ኤቢ ማለት ነው። እንደዛም አይደለም አንዳንድ ሰዎች ብሎ ነው የለጠፈው መጋቢ አዲስ። እኔም አንዳንድ ሰዎች እንደዚህ አድርገውታል ብዬ ነው ኤክስፕላኔሽን የሰጠሁት እንጂ ሙሉ እምነቱን ምናምን አልነካውም ማለት። ሙሉ እምነቱን አልነካውም ብሎ ኤቢ እየተናገረ ያለው ሙሉ እምነቱን ለነኩብን ሰዎች ነው ባይዘኝ። ይሄንንም ረስተን አይደለም ሙሉ እምነታችንን። አሁን ቀሲስ ድበኩሉ ፕሮቴስታንት ያጋንንት ነው አለ። እኔ ግለሰቦችን አይደለም ማለት። ታዲያ ምን ፕሮቴስታንት የሚባል ታፔላ ነው እየተናገሩ ያሉት? ፕሮቴስታንት የሚባል የሆነ አደባባይ ነው እየተናገሩ ያሉት? ፕሮቴስታንት የሚባል የሆነ ቡድን ነው ምንድነው የሆነ ህንጻን ነው እያወሩ ያሉት? አይደለም። በቃ እምነቱን ነው ውስጥ ያሉትን በሙሉ አጋንንታዊ ነገር እያመኑ ነው።
ኦኬ ደን እናንተ እንዳትነኩ የሚደረግበት ምክንያት ለምንድን ነው? ለኛ ተቃራኒውን እናንተ እኛን በምታስቡበት መልኩ እናንተ ማትታሰቡበት ምክንያት ምንድን ነው? ካልሆነ እናንተ እዛው ብርሃን ውስጥ ናችሁ ብለን ካሰብን ለምንድን ነው እናንተ ጋር ተጠራርገን ማንመጣው? ለምንድን ነው ማንመጣው? ምን እሰራለሁ? እናንተ የምታነቡትን ኤርሊ ቸርች ስሪ ነው የምናነበው። እናንተ አባቶቻችን ብለዋል የምትሉትን ነገር ነው እያጣቀስን የምናወራው። ያንን አንብበን እንኳን ለምንድን ነው እዚህ ቁጭ ያልነው? ያንን እንኳን አንብበን ለምንድን ነው እዚህ ቁጭ ያልነው? በቃ አላሳመነንም። እናንተ ያላችሁበት ላይን አላሳመነንም። እዚሁ ነው ያለነው። እናንተ ጨለማ ብላችሁ እናንተን ብርሃን እንድንድል ለምንድን ነው የምትጠብቁት ነው ጥያቄው። እና ዳስ በጣም ደብል ስታንዳርድ ነው። ካሉ ቀሲስ እኔ ቤት ደንበኛ ስለሆኑ ቢመጡ ደስ ይለኛል። ይመጣሉ። እኔ ቤትም ሼር አድርጉላቸው። ሼር ማድረግ የምትችሉ ሰዎች በረከትም እኔ ቤት ይመጣል። እንግዲህ ካለ እሱም ቢመጣ ጥሩ ነው። ወንድሞች መቀጠል ትችላላችሁ። አይ ቲንክ አስቼ መሰለኝ ያወራ የነበረው ወይም አቤላ ቀጥሉ። ይሄድ አቤላ ይሄድ ካለ ይሄድ አቤላ። ግን ያንን ጠይቃቸው ሲገቡ እኛ ብዙ በኮምፓሽን በጣም ብዙ ልጆችን በጣም በመቶ ሺዎች የሚቆጠር ቤተክርስቲያን አስተምራለች። የሚፈልግ ነው ጴንጤ የሚሆነው። የሙስሊሞች አሉ፣ የኦርቶዶክሶች አሉ፣ ሌላም የሚፈልግ ሰው ግን ትህትናቸውን አይቶ ህይወታቸውን አይቶ ጴንጤ ሆኗል። እያበላችሁ ነው የቀየራችሁት ብለው ያሉትን እሱን ግን ሲመጡ ብትጠይቅልኝ የቤት ደንበኛ ስለሆኑ አማኒሻ መብላት የሚጠላ ያለ እንዴ? ቆይ ሲጀምር አስችል ምን አልከኝ? አይ መብላት የሚጠላ ያለ ወይ? ኢትዮጵያ ራሱ እርዳታ አይደል እየኖረች ያለች፣ ደግሞ ደህንነታችንን እየፈጸምን ነው። አለው ወገን ሰላም ብያለሁ። አለ ብዬ አማኒሻ ስለማይመቸው ነው። አውሩ በቃ እናንተ የሚመቻችሁ ልጆች ማይካችሁን እየከፈታችሁ ኤቢ ሄድ አንተ አቤላ ቀጥዬ ነው ገባለሽ። በቃ እሺ ሰላም ብያለሁ። ሁላችሁንም እየሰማው ነበርና ከመጨረሻው ሰው በጀምር ደስ ይለኛል። ምክንያቱም ለኤቢ አይ ቲንክ ምላሽ የሰጠው ማን ነው? አረጋ የሚባለው ሰው ነውና ምናልባት ዶክተር ነው መሰለኝና ምላሽ በሚሰጥበት ቪዲዮ ላይ ራሱ ቪዲዮውን ካያችሁ መናፍቃን፣ ጠንቋይ፣ አጥማቂያን እያለ ነበርና ምላሽ የሚሰጠው ከማን ጋር መድቦን ነው የሚለውን ያው ራሱ የተናገረው ቪዲዮ ስለሆነ ሄዳችሁ ቼክ ማድረግ ትችላላችሁ። እንዲህ አይነት ሰው ደግሞ እንዲህ ብሎ ከተናገረ በኋላ መጥቶ ስለ ክብር፣ ስለ ሃይማኖት መከባበር ማውራት አለበት የሚለው አንደኛ ጥያቄ ምልክት ውስጥ የሚገባ ነው። ሁለተኛ እኔ በዋናነት መናገር የምፈልገው ነገር ቢኖር ቅድም የገቡት መምህራን የኦርቶዶክስ ቤተክርስቲያን አባቶች ናቸው እንጂ የወንጌል አማኞች አባቶች አይደሉም። ይህንን እንድታውቁ ፈልጋለሁ። እኔ አባቶች የቤተክርስቲያን የኔ ቤተክርስቲያን አባቶች ናችሁ ብዬ አላምንም። ሐሰተኛ አስተምሮ ትቀበላላችሁ ብዬ ነው ማምነው። ሰው ጎዳና ወጥተን ስንሰብክ ለምሳሌ ቀሲስ ዲፈኩሉን ባገኝ ወንጌል ሰብካቸዋለሁ ሐሰተኛ አስተምሮ ላይ ብዬ ስለማምን ኤቢ ከተናገረው አንፃር የተናገሩትን የጻፉትን ነገር እኔም ነበርኩ የተጻፈውን ነገር እያሳየ በዚህ ጉዳይ እንጸልይላቸው አለ። ሰው ሐሰተኛ መንገድ ላይ ሄዷል ሊል ራሱ አስቦ ቢሆን ራሱ አላሰብኩም አለ። ግን አስቦ ቢሆን ራሱ ምንድነው ጥፋቱ እንዴ? ከስም ደረጃ ከጳጳስ እስከ ልጅ አውደ ምሕረቱ ላይ የሚነገረው ዜና ላይ የሚነገረው እኮ ስድብ ነው። በስንዴ የመጣ በፍርኖ ዱቄት የመጣ እያላችሁ
የልባችሁ እስኪደርስ ድረስ ሰድባችሁን በኋላ ደግሞ አሁን እንለሳለስ ማለት አስፈላጊ ነው ብዬ ራሱ አላም። ምክንያቱም ባይዘዌ ኤቢ ላይ ዲፔንድ ሆናችሁ ነው ይሄን ነገር ቦታ ቦታ እኮ እኛን ከትችት ስለጀመርክ ነው። እስቲ ትገባለህ። ህይወት እኮ በሩ እኮ በረከት አዝመራው ቤት አረጋው ቤት ሄደን የምናስተካክለው ምንም አይነት ጥፋት የለብንም። ምንም የምናስተካክለው ባህሪ የለብንም። ማን እንደሚሳደብ እኮ እናውቃለን። ስትፈልጉ ትሳደባላችሁ፣ ስትፈልጉ እንክሰስ ትላላችሁ። እንዴ ቀደም ቀሲስ ዲበኩሉ የፕሮቴስታንት አስተምሮ አጋንንታዊ ነው ካለ በኋላ እስቲ ሲያሰማ አጋንንታዊ ነው ብለዋል ሲል አዎ አጋንንታዊ ነው አለኩ። እንዴ አጋንንታዊ ከሆነ የእናንተ አጋንንታዊ ነው ስንል ለምንድነው ቅር የሚላችሁ? እኔ እንደውም ከአጋንንታዊነቱም አልፏል ብዬ ብል ምንድነው ቅር የሚያስብላችሁ? አረ ግልባጩን ለራሳችሁ ማሰብ መቻል አለባችሁ። መምህራን ተሰብስባችሁ መጣችሁ ባይዘዌ ብዙ ጊዜ እያየው ያለውት ነገር እንዲህ ከሆነ እዚህ ቤት አንመጣም፣ እንደዚህ ከሆነ እዚህ ቤት አንመጣም። ፕሊዝ እንደዚህ የምታስቡ ከሆነና እናንተን በጣም ትክክለኛ አስተምሮ ናችሁ ብለን እንድናስብ የምትጠብቁ ከሆነ እኔ ከኛ ጋር ውይይቱም አያስፈልጋችሁም። የራሳችሁ ልጆች አስተምሩ፣ እኛም እናስተምራለን እንማራለንም ብዬ አስባለሁ። ምንም የሚያስፈልግ ነገር የለም ማለት ነው። እናንተ በተናገራችሁት ልክ ስንሄድ ቅር የሚላችሁ ሰዎች ራሳችሁ አድቡ። አመሰግናለሁ። በጣም ይቅርታ አበዛሁት። ቀደም የቢ ትንሽ ሌላ ሰው ይሄድ የሚመቸው የአማኔን አጠብቁ የሚመቸው ላይ ያለ ኮሜንት ኦኬ። ሁላችሁም ሰላም ዋላችሁ። እግዚአብሔር ይመስገን እኔ ደህና ነኝ። እና መጀመሪያ በዚህ ሐሳብ አስቼ ጌታ ይባርክ። ኦኬ አማን ይቀጥል። እሺ አይ ቅድም ተናግሬያለሁና ቀሲስ አይቾታለሁ እዚህ አለ እያየው ነበረ። የሚመቸት ከሆነ ይግቡ። ቅድም ያላለቀ ሐሳብ ያለ ይመስለኛል። በአንድነት ስለምናወራ የነበረውንም ነገር ስለምናቅ ካለበት ማስቀጠል እንችላለን። እኛ ቀሲስ ካሉ ማለት ነው ሰፊ ሰዓት ተሰጥቶት መቀጠል ይችላሉ። ያላወራችሁ መቀጠል ትችላላችሁ። ቅድም ካቆምንበት ነው ቀጥታ የምንቀጥለው ማለት ነው። ቅድም ካቆምንበት ነው የምንቀጥለው። ይቅርታ ማን ያስወጣኝ? ይቅርታ እኔ እኮ እያልኩ ያሉት ቀሲስ ከኔ ጋር ነበር መጀመሪያ ጠባቸው የነበረው። ከዛ አማን ገባ ከኔ ቀጥሎ እንደዛ ነበር የሆነው አይደለ? ኢቭን ጴንጤ ልጆቻችሁን እንኳን መጥላት እኛን የጥሉ ልጆች ከልጆች እንዴት ይጣላል? ይሄንን ማስረጃ እንኳን ይሄው አስቴ እንኳን ይዞ መጣ። በማስረጃ እንኳን የተናገሩትን በአደባባይ ይከዳሉ እንዴ! እላቸው ላይ ጠምጥመው እንዲህ አይነት ማለት መጥላትን የሚሰብኩ ሰው እያየው እንዴት ሆኜ ነው ኦርቶዶክስ ሉን እንኳን ብዬ የምሆነው? በምንስ ዕውቀትና በምንስ ግፊት ነው ክርስቶስን ክጄ ሰው እጠላሃለሁ አንተና ብቻ አይደለም ያንተን ኢየሱስ ራሱ እጠላዋለሁ የሚለኝን ሰው እንዴት አድርጌ ነው ኦርቶዶክስ የሚሄደው? ጥላቻን እየሰበከኝ እንዴት ነው? ቆይ በጣም እኮ የደነቀኝ እኛ ቤት የሚናገሩትና ሌላ ቤት የሚናገሩት አንድ አይደለም። ተምዬ ልክ ነው። ቀጥታ ካቆንኩበት ትቀጥላለህና ቅድም ኦልሬዲ አላልኩም ምናምን ያሉት ነገር ስላለ አላልኩም ሲሉ ከራሳቸው አንደበት ሰምተን ኦኬ አላልኩም ብለው አምነው በእግዚአብሔር እውነት አውርተዋል የሚለውን እንይዛለን። አንተም ደግሞ እኔ ቪዲዮ ትምህርት ነው የምቀርጸው እንጂ ስድብ አልቀርጽም ብለህ ነበረ ቅድም እና የሰማኸውን ሰምተሃል። የምታወራውን በእግዚአብሔር እውነት ነው የምታወራው። እንደዛ ሲሉ ሰምተሃል። ስለዚህ በእግዚአብሔር እውነት ሆነ አውራ፣ ችግር የለውም። ቅድም ደግሞ ቀሲስ ደግሞ ያወሩት ነገር አለ። አላልኩም እኔ አይደለም ፕሮቴስታንትን ጥሉ ሙስሊምን ጥሉ አልልም የሚል ነገር አውርተዋል። ስለዚህ መሀል ላይ አለ በቃ እኔ ሰምቻለሁ የሚል ነገር በእግዚአብሔር እውነት ነው አንተ የምታወራው። እሳቸውም ደግሞ የተናገሩት ነገር አለ። ኖ እኔ አይደለም ፕሮቴስታንትን ጥሉ ሙስሊምን ጥሉ አልልም የሚል ነገር የተናገሩትን በእግዚአብሔር እውነት እንደተናገሩ አድርገን እናምናለን። ስለዚህ ያንተንም ፉል ትሩዝ እንደሆነ እናምናለን። በእግዚአብሔር እውነት ስታወራ የእሳቸውንም እናምናለን።
ሶ አሉ ባይዘው እንትን ከታች እያየሁ ነው። ኢንቫይት ልኬላቸዋለሁ አልገቡም። ሶ አንተ በነፃነት የሰማኸውን ለእግዚአብሔር እውነት ታምነህ መንፈስ ቅዱስ በዚህ መካከል አለ። ስለዚህ ለእግዚአብሔር እውነት ታምነህ ቀጥል። ምክንያቱም በጣም ነገሩ የማዋከቡ አይነት ነገር እዛ ላይ ተቆሙ እየተወራ ያለ ነገር ስለሆነ ማለት ነውና አውራ በነፃነት። ያ እኔም ለዚህ ነው እኮ ማለት ከወጣው በኋላ ስሜታዊ ሆኜ ወጥቼ እኮ ወደ ክላስ እንዳጋጣሚ ላይ ነበርና ስሜታዊ ሆኜ የተመለስኩት። ይሄን ነገር ኢቭን 36 ሰዓት እንኳን አልሞላውም እኮ ሰሙ ቤት ዛሬ ስንት ነው? አይ ቲንክ እዚህ በ19 መሰለኝ በፈረንጆቹና እኔ ያለሁበት አካባቢ ይኸው 36 ሰዓት እንኳን አልሞላውም። የፕሮቴስታንቶቹ መዶሻ እያሉ ከሰሙ ጋር የሚናገሩት ነገር እኛ ምን አድርገን ነው እኮ እያልኩ። ይሄ ደግሞ መቼ መሰለህ ጸዲ ኬኩናሰን እና የተወሰኑ ሰዎችም ነበሩ ጸዲ ቤት መሰለኝ ይሄ ነገር ሲናገር የነበረው። አስቼ ምናልባት ታስታውስ እንደሆነ እሱኛው እንትን ካለ ሪኮርድም ካለ እንትን ማለት እንችላለን። የዛን ጊዜ ነበሩት ፕሮቴስታንት ልጆቻችንን መጥላት እንዴት እንዳለባቸው እንኳን እናስተምራቸዋለን ያሉበትን ጊዜ ታስታውስ እንደሆነ ማለት ነው። ይሄ እኮ በአደባባይ የተገለጠ ነገር ነው። እባክህ አማን፣ ኧረ እባክህ ይሄ ልጅ ጤነኛ ነው እንዴ? ግን ይሄ ልጅ እንዴ ለምንድን ነው እንደዚህ ያለ ወሬ የሚያወራው? አማን እባክህ ክላስ ላይ ሆኜ ነው እኔ ዊዝ ሪስፔክት ለአንተ ብዬ ነው የገባሁት። ይኸውላችሁ አሁንም የኔን እምነት የምትፈልግ ከሆነ እኔ ልናገር ከፈቀድክልኝ። አማን ቀሲስ ብለዋል ማስረጃ አለ ከነ ማስረጃ ኢቭን እኮ አሳቅርበው እነ ኬኩን እንኳን እንደዛ ብለው ሲናገሩ እናንተ ታው እንዲያፈሉ እንኳን ብለው አልመከሩ ካልኩኝ ራሱ ስህተት ስለሆነ አልመከሩ ካልኩኝ እኮ አንተ ልጅ ያለ መረጃ አታውራ ስትባል አሰማም እንዴ? በማስረጃ ነው ለዛውም በጆሮዬም ባይኔ ያየሁት ነው። ለዛውም አቅርበው እና ይቅርታ አልጠይቅ አቅርበው። ቆይ አንዴ ታሚ አማን አለክ ይኸው አንዴ አማን እና ቃል አንዴ ይቅርታ። እኔ እግዚአብሔር ምስክሬን ካፈለጋችሁ በቪዲዮ ላሳያችሁ። እኔ ክላስ ዙም ክላስ ላይ ሆኜ ከሆነ ከኔ ጋር ነው ከቀሲስ ጋር። ቆይ አይ መጀመሪያ ይኸውልህ ቃል ነው ስላሉ ቆይ እንደዚህ እናርግ። ይኸው ላሰማችሁ ነው። ይኸው ክላስ ላሰማችሁ። የክላስ ድምጽ ነው። ወደ አብ ሄዳለሁና ወይ ተገዩን እንከ እንግዲህ ወዲህ አሁን እዚህ ክላስ ላይ ነኝ ያለሁት። አየህ ዙም ላይ ሆኜ ነው የገባሁት። ልንገራችሁ እኔ ላረጋግጥላችሁ። ስለኛ ምን ትላለህ ካላችሁ ልንገራችሁ። አሁን ይሄ ልጅ ከቅድም እስካሁን መረጃ አቅርብና ይቅርታ ልጠይቅ። አንደኛ እምነት እኮ ነው። እኔ እኮ እምነቴን እኮ አልክደውም ባይዘው እማምነው ልንገራችሁ። ለምን አልነገራችሁ? ስለ ፕሮቴስታንቶች ያለኝ አመለካከት የፕሮቴስታንት እምነት ትክክለኛ ነው መንፈስ ቅዱስ የገለጠ ነው ብዬ አላምንም። ያ ማለት ግን አማንን ቃሌን በጣም ነው የምወዳቸው። እግዚአብሔር ምስክሬ ነው። ከልቤ ነው የምናገረው። ይሄን ሪከርድ አድርጉት። እንደውም ከአንዳንድ ባለጌ ከሚሳደብ ኦርቶዶክሳዊ የተሻለ ልወዳቸው እችላለሁ። ስነ ምግባር የሌለው ሰው የሚሳደብ ባለጌ የሆነ ሰው ነው አልወድም ስል ምን ማለት ነው? ከዚህ ሰውዬ ጋር ህብረት የለኝም ማለት ነው። እጠላለሁ ማለት አይደለም። መጥላት ማለት እኮ ይኸውላችሁ ዲክሽነሪውን አታውቀውም እንዴ አንተ ልጅ? በደም አውቃለሁ። ቃል በቃል ልጆቻችንን እንዴት መጥላት እንዳለበት እናስተምራለን ብለዋል። መረጃ አቅርብ። አሁንም ይኸውልህ ፕሮቴስታንት ይመጣል 24 ሰዓት ስጡኝ፣ አመጣዋለሁ። እሱን ነገር አመጣዋለሁ። 24 ሰዓት ስጡኝ፣ አመጣለሁ። እሱ ማስረጃ ራሱ እና ኬኩን ቤት ነገርኳቸው። ጊዜ ኬኩን ጸዲ ሰሙ ሌሎችም ነበሩ ይሄ ልጅ ይኸውልህ ህፃን ልጅ ነው። እባካችሁ ሚውት አድርጉ ላውራበት። ቆይ አንድ ጊዜ ቀሲስ አንድ ጊዜ እኛ አሁን እዚህ ጋር እያወራን ነበር ነው። ለምሳሌ አሁን እርሶ ምን አሉ? ፕሮቴስታንት አዎ ትክክል አይደለም ብዬ ነው ማምነው አሉ። ስለዚህ አሁን ኤቢ ያወራው ነገር ታዲያ ጥፋቱ ምን ላይ ነው? እንደዛ አይነት ሴንስ ያለው ነገር ያወራ ስለ እኔ እሱን ሲጀመር ነው ያለው እንደሱ ያልሁት። ኤቢንም ቢሆን ኦርቶዶክስ ትክክል ነህ ብላ አስተምር በይ አላምነውም። እንደዛ ትክክል ነህ ብሎ ራሱ ኤቢ ኦርቶዶክስ ትክክል ናት ብሎ ቢያስተምር ራሱ ነው ያላምነውም። ለምን ከሆነ ለምን አይመጣም? እኔ እሱን ያለው ሌላ ሰው ስለሆነ ማለት እሺ። እርሶ በዚህ የማይያዙ ከሆነ ለምሳሌ አጋንንታዊ ነው ብለዋል እርሶ ራሱ። ቆይ ቃል እኮልል እንደዚህ አይነቱ ነገር ከእናንተ ጋር እያለ አሁን ልጁ እንጸልይላቸው ብሎ ላነሳው ነገር ለምንድን ነው በዛ ደረጃ አስታዋክቡት? ይበል መብቱ ነው። እኔ እንደዚህ ያለ ምን አላልኩትም። እሱ ሌሎች ናቸው ያሉት። ሌሎቹን ጠይቃቸው። እኔ ልንገርህ አማን እኔ የሆነ ችግር ደርሶበት ባገኘው የማደርገው ምንድነው? ኢቭን ቤቴ ቢመጣ በስነ ስርዓት ደግሼ አብልቼ እሸኘዋለሁ እንጂ እቤቴ ሲመጣ ጠብቄ እምነቴን ሰብኬ አሸማቅቄ በእንጀራ ባብዬ አልከውም። አይደረግም ነው ይሄ አቋሜ ነው። ምክንያቱም ወንድምነት ሌላ ነው። እኔና አማን እኮ የእናት አባት ልጆች ልንሆን እንችላለን በስጋ
እርግጠኛ ነኝ አማን ወይ የስጋ ዘመድ ሊኖረው ይችላል። ኦርቶዶክስ የሆነ ያ ይጠላዋል ማለት ነው። ቢሞት እሪ ብሎ ነው የሚያለቅሰው። ልቅሶ ሁሉ ድረሱኝ ነው የሚለው። እንደውም ጭራሽ እናት አባቶች እኮ ኦርቶዶክሳውያን ሁሉ አንድ ጴንጤ እኮ ቢሞት እኮ ያለቅሳል እኮ ይወዳቸዋል። ልቅሶ ሁሉ እንደርስለታለን። እኔ የንስሐ ልጆች የሆኑ የንስሐ ልጆች አንደኛው ፕሮቴስታንት አንደኛው ኦርቶዶክስ የሆነች የንስሐ ልጅ ሊኖረኝ ይችላል። እቤታቸው ሄዳለሁ። ጥላቻ የለኝም። ጥላቻ ማለት ፕሮቴስታንትን ይጠላል። ፕሮቴስታንት ማለት ፐርሰኑን ነው፣ አካሉን ነው፣ ሰውየውን ነው። የፕሮቴስታንትን እምነት ይጠላል ከሆነ የስ ለምንድን ነው እሱን እንድትጠይቁ? ለምን ቆይ አንዴ አጋንንታዊ ያለኛና አይደለም። አታቋርጠኝ። አሁንም እኔ አታቋርጠኝ ነገር እያወሩ ስለሆነ ነው። እና እስቲ የኛን ኦብጀክሽን መጀመሪያ አድምጡትና የኛን ኦብጀክሽን አድምጡት። የሚያሳለው ነገር ነው መጀመሪያ አስጨርሰኝ። ግቡ አላችሁኝ፣ ልናገር ፍቀዱልኝ፣ አታፍኑኝ። የኛን ኦብጀክሽን መጀመሪያ ይወቁት። እኛ እኮ ምንም ያላነገ እኔ ሰምቻለሁ። ቃል አታቋርጠኝ። ይኸውልህ እኔ እምነቱን የፕሮቴስታንት እምነት ትክክል ነው እንድል ከጠበቃችሁ ራሳችሁ ሞኝ ናችሁ። እኔ እኮ ኦርቶዶክስ ነኝ። መታወቂያው እኮ ፕሮቴስታንት እውነት አይደለም፣ ካቶሊክ እውነት ትክክለኛ አይደለም፣ ሙስሊም ትክክለኛ አይደለም ማለት ማስረጃው እኔ ኦርቶዶክሳዊ መሆኔ ብቻ ነው ማስረጃው። ምክንያቱም እኔ እንደዚያ ባልሆን ኖሮ እኔ ሌላ እምነት ነበር የሚኖረኝ። እናንተንም አልጠብቅም እኔ። ለምን ትላላችሁ? ምክንያቱም የእናንተ እውነት ፕሮቴስታንቲዝም ነው። ያመናችሁበት ይዛችሁ ነው የምትሄዱ። ያንን እንደያዛችሁ ሆናችሁ ግን አልጠላችሁም። እምነቱን ግን ለምንድን ነው ተቃዋሚ እኮ ነኝ እኔ እኮ ተቃራኒ እኮ ነኝ እኔ እኮ ከእናንተ በእምነት አትጠብቁ። እምነታችሁ ግን ፕሮቴስታንት ስለሆናችሁ በፍጹም ልጠላችሁ ግን አልችልም። ይሄ ከልቤ ነው የምናገረው እኔ ከልቤ ነው የምናገረው። አሁን እናንተ ቤት እኮ ነው የምናገረው፣ ተገደጅ አይደለም። አይ ቲንክ በቃ ወይ አንደርስታንድ ገባልኩ። አሁን እርሶ ያሉት ነገር አሁን እዚህ ሰዓት ላይ ያሉት ነገር ሲምፕሊ አሁን ቅድም ሲያወሩ ለነበሩት ለነ ዶክተር አረጋና ለነ መምህር በረከት ሊነገር የሚገባው ነገር ነው። እኛም ተመሳሳይ ነው እያለን ያለነው ነገር ልክ ናችሁ በሉን አላልን። ምክንያቱም ልክ ነን ተባብለን ልክ ነው አንዱ ልክ ነው ብሎ ቢያስብ ኖሮ ይሄንን ፕላትፎርም ላይ ይሄን ሁሉ ጊዜ ባላወራን ነበር፣ ዲቤት ባላረግን ነበር። ችግሩ ምንድነው መሰለህ? የተነሳንበት ምን መሰለህ? መጋቤ ብሉይ የጻፈው ነገር እንደዚህ ያለ ፈተና የደረሰበት ከጌታ ወደ ኋላ ስላለ ነው የምትለዋ ኢንቴንሽናሊ አንድ ጴንጤ ሲፈተን ስለማያምን ነው እንደማይባለው አንድ ቃል ረጅም ነገር አወሩ እኮ ቀሲስ። ረጅም ነገር አወሩ። ኦኬ እሺ፣ የእርሶ እንትን ያለው የእርሶ ጥያቄ ያለው ኤቢ ስለሳቸው ያወራው ነገር ላይ ነው። ኤግዛክትሊ ስለሳቸው ያወራው ነገር ላይ ማለት ነው። አሁን ግን እርሱ የተናገሩት ነገር ላይ የሆነ ፖይንት ማስቀመጥ እንችላለን ይኖርብናል። እኛም አንደኛ አንዱን ልክ ነው ማለት ከሌለበት፣ ስለዚህ እኛ ልክ ነው እንድንል በሚጠበቅ መልኩ ቅድም እየተወራ ነበረ። እሳቸውን እንደዚህ ቤተክርስቲያንን ምናምን እየተባለ ነበረ። ስለዚህ አሁን ለነዛ ሰዎች የእርሶ ምላሽ በቂ ነው። እኛ ምንም ሳንል የእርሶ ምላሽ በቂ ነው። አንዱ ልክ ነው ማለት አይኖርበትም። አለቀ። ስለዚህ የእርሶ ምላሽ በቂ ነው ለነሱ። እኛ ራሱ መናገር አይጠበቅብንም። ቀሲስ መልሰውላቸዋል ብዬ አስባለሁ። ግን ይኸውልህ በጣም ስህተት የሚሆነው ለምሳሌ መሀል እየገቡ ቃሌ እንድንግባባ እኮ ነው። ፍሪኩዌንትሊ እኔ እርሶ ላይ ነው ጥያቄ ያለኝ። እኔ አሁን እርሶ ላይ ነው። እንዲህ ካሉ በኋላ እሺ ጠይቀኝ። እሺ እንዲህ ካሉ በኋላ አጋንንታዊ ብለውናል። ይሄ ልክ ነው ብለው ያስባሉ? ትምህርቱ ፕሮቴስታንት አጋንንታዊ ነው ያሉት ልክ ነው ብለው ያስባሉ? ትምህርቱ ብያለሁ። እሺ ልመልስልሽ። እሺ አሪፍ በቃ ትምህርቱ ልክ ነው። እሺ አይ ትምህርቱ ነው ብለዋል። ቃሌ ቆይ እኔ ፕሊዝ እንደው ጥሩ ነገር ፖይንት ነው የማወራው። እባካችሁ ፖለቲክስ አታረጉት። ለምሳሌ እኔ ሁላችንም መጠንቀቅ ያለብን ብዬ የማምነው ሁላችንም እግዚአብሔር በመግቦቱ በጠበቀው አያዳላም። ፍጥረቱን ሁሉ ሙስሊም የሚሆን ፕሮቴስታንት የሚሆን ኦርቶዶክሳውያን የሚሆን ሳያዳላ ለፍጥረት ሁሉ ይመግባል። ኢቭን ሙስሊሞችን ራሱ ይጠብቃቸዋል። አይጠብቅም አይባልም። እግዚአብሔር ጠባቂ ነው። የፈጠረውን ፍጥረት እንስሳትንም ይጠብቃል። ትልን እንኳን አይረሳም ሲመግብ እግዚአብሔር። ይሄ እግዚአብሔር መኖሩ ከምናውቅባቸው ነገሮች ነው። ስለዚህ አንድ ሰው ሲፈተን ፕሮቴስታንት የሚሆን ኦርቶዶክስ የሚሆን ሲፈተን እምነት ስለሌለው አይባልም፣ ነውር ነው። እኔ ይሄንን ማለት አለ። አሁንም ወደ ሌላኛው ርዕስ ነው የገቡት። እርሶ ጋር አንድ ጥያቄ እየጠየቅኩ ነበረ። እርሶ አዎ ልክ ነው አምናለሁ አሉ። አሁን እኔ ተነስቼ እከሌ ከእናንተ መሃል ቀሲስ አጋንንታዊ የሆነ አስተምሮ ነው እያስተማሩ ያሉት ብል ልክ ነኝ የምሆነው?
ትምህርቴን መዝነህስ? ምክንያቱም ምንፍቅና እኮ ከመንፈስ ቅዱስ እኮ አይደለም። ጥሩ። ስለዚህ ታዲያ ኤቢ እዚህ ድረስ የሚደርስ ነገር እንኳን አልተናገረም። ለምንድን ነው ታዲያ? ቃሌ ለምሳሌ አንተን ትክክል ነህ የምልበት ቦታ ይኖራል። ለምሳሌ መጽሐፍ ቅዱስ ላይ እናንተ ዲቤት ስናደርግ የሆነ ትምህርት ብታመጣ ይሄኛው ትክክል ነህ፣ ይሄኛው ስህተት ነው እላለሁ። ጀነራላይዝ ስናደርገው ግን ፕሮቴስታንት ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የፕሮቴስታንት አስተምሮ የስህተት ትምህርት ነው። የስህተት ትምህርት ደግሞ ከምን የሚመጣ ነው? ከመንፈስ ቅዱስ አይደለም። ይሄ እኮ ግልጽ ነው። እናንተም ልክ እኛን እንደዛ ትሉናላችሁ። በእናንተ ኮንቴክስት ትክክል ናችሁ። ዛትስ ዋይ አንተ እምነት ነው የቀየርከው። ቃሌ እኮ ኦርቶዶክስ ነበርክ። የቀየርከው የኦርቶዶክስ ትምህርት ስህተት ነው ብለህ ስለምታምን ነው። ስህተት ደግሞ ምን ጊዜ ምንፍቅናም ስህተትም ከምንድን ነው? የተገለጠ የሥጋ ስራ ነው፣ ከዲያብሎስ ነው። ይሄ ይታወቃል። እኔ እናንተ የምናወራ ወደ እውነተኛው እምነት እንድንመጣ ነው የምናወራው አይደለ እኮ። እዚህ ድረስ ማውራት ካስፈለገን ቀሲስ፣ እዚህ ድረስ ማውራት ራሱ ልክ ከሆነ ኤቢ ያለው ነገር እኮ ከዚህ አንፃር ምንም ማለት አይደለም። ለምንድነው እንደዚህ እንትን ይላል? ሲጀመር ኤቢ ወደዛ ስለሄዱ ነው። ቆይ አንዴ ሲጀመር ኤቢ ቆይ አንዴ ቀሲስ፣ ኧረ ቀሲስ ቆይ አንዴ። ሲጀመር ኤቢ እዚህ ጋር ስቱዲዮን አምጡት። ወደዛ እምነት ስለሄዱ ነው ይሄ ሁሉ የደረሰባቸው ብሏል። ቆይ እሺ ልመልስልህ። ያለውን ልንገርህ። እኔ ያላለውን ነው እያላችሁ ያላችሁ ስትሮማን ሰርታ። ቆይ ልንገርህ፣ ያለውን ልንገርህ። እኔ ላሰማህ፣ እዚህ ላይ ላሰማህ። ያለው ከእምነት በማፈት የተገለጠ እምነቱን የበራለትን ነገር ትቶ በመሄዱ በዚህ ምክንያት ነው። ይሄ አሁን ስህተት ነው። እኔ ነው በዚህ ምክንያት ነው አላለም። ችግር የለውም። ቆይ ኤቢ ራሱ ይሄንን አላለም። ያላለውን ነው እያለው ያሉት። ቆይ እሺ ልክፈትልህ። ምን ችግር አለ? ይኸው ልክፈትልህ። ያለውን ላሰማ፣ ምንም ችግር የለውም። እሺ ኦኬ። ባይዘወይ ቃሪ እንደዛ ብሎ ቢልስ ምን ሆነ ስተቱ? ስሙት። ኖ እሱ መብቱ ነው። ግን ሲጀመር ራሱ እንደዛ ያለ መብቱ ነው። ቀሲስ የሚያሰሙትም ነገር መብቱ ነው። እናንተ መስመር ልታስይዙት አትችሉም። ሊል የፈለገውን ነገር እናንተ ባላችሁት መንገድ ሊሄድ ይችላል። እኔ በመሰረቱ እናንተን ለማውራት እኔ የገባሁት አማንና ቃሌን ብቻ ነው ማውራት የምፈልገው። አሁን እዚህ ነው ወይ እንዴ አጋንንታዊ ነው ካሉ በኋላ ኤቢ የሚለውን ነገር ነው መውጣት ይችላል። ግባ ብላችሁ እንደገና ሳወራ የምታፍሩኝ ከሆነ እኮ ይሄ እኮ ለእናንተ አይደለም እንዴ። አጋንንታዊ ነው ፕሮቴስታንቲዝም አጋንንታዊ ነው ካሉ በኋላ ኤቢ እንደዚህ ሊል አይገባም። እና ከመንፈስ ቅዱስ ነው እንድነው እኛም አንፈልግም። እና ከመንፈስ ቅዱስ ነው ልበልህ እኮ እኔ አሁን አመረ እንደዛ ያለው ወንጌል አማኝ ስላልሆነ ነው። ትክክል ነው ኤቢ። ሶ ዋት ቆይ ፕሮቴስታንት የሆነ ሰው በዚህ ምክንያት ራሱን ያጠፋ ሰው የለም? ፕሮቴስታንት ሆኖ ራሱን ያጠፋ ሰው ይሄ ሰው ፕሮቴስታንትም ትምህርት ስህተት ስለሆነ ነው? ቀሲስ አሁን የገባኝ ያጠፋ ሰው የለም። እኔ በማስረጃ መጣለሁ። አሁን እያደረጉ ያሉት አይካን ቬኔሬሽን በትክክለኛ ጥያቄ ሲጠየቅ ምላሽ ስለሌላችሁ ነው። አይካን ቬኔሬሽን ጥያቄ ስለሌለ ያለውን ችግር ምላሽ ስለሌላችሁ ችግር ሰበሰባችሁና ኤቢ ላይ ማላከክ ፈለጋችሁ። ይሄ ነው በቃ ፕሮቴስታንት ራሱን ያጠፋ ሰው አበጣላለሁ። ፕሮቴስታንት ራሱን ያጠፋ የሁለት መስመር ተሟጋች ስለሆናችሁ ጥያቄ እንጂ ምላሽ ስለሌላችሁ የሌለ ችግር እየፈጠራችሁ ኤቢ ላይ አላከካችሁ። 4 ነጥብ። የብልጽግና ወንጌል ምን ይላል መሰለህ? ጌታን ከተቀበልክ አትደህይም፣ ጌታን ከተከተልክ አትፈተንም የሚለው ትምህርት የስተት ትምህርት ነው። አየህ ቀሲስ፣ እኛም እኮ ተመሳሳይ ነገር ማንሳት እንችላለን። እናንተው ሰነዶች ውስጥ እኮ ከዛ የባሰ ብዙ አስቸጋሪ ነገር አለ። እኔ ራሴ እሳሳታለሁ የማይገባ እኔ በክርስትና አይፈተንም ሰው ይላል። አሁን ይሄ የሚያነሱት ነገር ትክክል አይደለም። እያልን ያለነው ነገር እርሶ ፕሮቴስታንትን አሰፉን አጋንንታዊ ብለው መጥራት ከቻሉ ኤቢ የተናገረው ነገር ከምንም ሊቆጠር አይገባውም። ከዛ የባሰ ነገር እርሶ እያሉ ነው። እኛን ከአጋንንት ናችሁ እያሉን ነው። ስለዚህ እኔ ትምህርቱን እኮ እኔ ትምህርቱን ኦርቶዶክስ ትክክል ነው በሉ እያልኩ አይደለም። ስለዚህ ኤቢ ያለው ስለዚህ ኤቢ ያለው በየትኛው የተፈተነው ከዚህ ጋር የሚገናኝ ነገር አይደለም። የተፈተኑት እነሱ ስለሌላቸው ነው አላለም። ከጌታ ወደ ኋላ ስላለ ነው እኮ እያለ ነው። ይኸው ላሰማ፣ አድምጥ፣ ላሰማ እንዴ ከጌታ ወደ ኋላ የማለት ጉዳይ አንድ ቀሲስ ቢያሰሙን እኮ ምንም ጥቅም የለውም። ድምጼን ላሰማ አንዴ። ቆይ ቀሲስ ቃሌና ቀሲስ ይቀጥላሉ። እርሶ ያሉት ነገር እያለ እየከሰሰ ነው ያለው። እርሶም ደግሞ ማስረጃ ብሎ እያመጡት ያለ ነገር አለ። ሶ ወደኋላ መመለስ የሚለውን ነገር ጨለማ ብሎ ተናገረ። ኦር ብርሃን በርቶለት ነበር ወደኋላ ተመለሰ የሚል ከተናገረ እናንተ ከናንተ ወጥቶ ወደኛ የሚመጣን ሰው ምንድነው ብላችሁ የምትጠሩት?
በጣም ጥሩ ልመልስልህ። እኔ አሁን በጣም ጥሩ ልመልስልህ። ከእውነት አሁን እኮ ይኸውልህ እያወራን ያለ ነው አንድ ሰው ከኦርቶዶክስ ወደ ፕሮቴስታንት ቢሄድ ከብርሃን ወደ ጨለማ ሄደ ብለን እናምናለን። ኦኬ እና እውነትን ካደ አዎ እውነትን ካደ ብለን እናምናለን። ምንም ጥያቄ የለውም። ይኸውልህ ግን ችግሩ ምንድነው መሰለህ አማን፣ የኛ ክርክር ምንድነው መሰለህ ኤቢን የተቀየምንበት ምክንያት እኔ አማን ሲፈተን ጠብቄ አማን ፕሮቴስታንት ስለሆነ ነው የተጎዳው ማለት ነውር ነው የኔ ጥያቄ። ለምን ራሱ አማን በራሱ እምነት ሆኖ ሊፈተን ይችላል። ቀሲስ ዲበኩሉም በራሱ እምነት ሆኖ ሊፈተን ይችላል። ያ ፈተና ከራሴ ድካም የሚመጣ ሊሆን ይችላል። አየህ የእምነቱን እውነተኛና ትክክለኛነት እኔ አይደለሁም ማረጋገጫው። አየህ መጋቤ ብሉይ ሲፈተኑ በራሳቸው ሊፈተኑ ይችላሉ። ኦርቶዶክስ ስለሆኑ ነው ብሎ ማሰብ ግን ነው። ጓደኛህን በመከራው ጊዜ እንዲህ ማለት የለብህም። እኔ የኔን ቃል ሪከርድ አድርጉት። ነገ ቃሌ ወይ አማን የሆነ ችግር ቢገጥመው ደውዬ አይዞህ እግዚአብሔር ይማርህ ምሕረቱን ይላክልህ ከዚህ ፈተና ትወጣለህ አይዞህ ብዬ እድል እንዲኖረው የመኖር እድል እንዲኖረው ነው ምጸልይለት እንጂ አይ ከኛ ቤት ስለሄደ በጋሻው ደሳለኝ እንደዚህ ሆኖ መኪና ተገልብጦ እንደዚህ እኔ አይደለም። የእውነት ይሄ ሞራል የለኝም። እኔ የራሴ መኪና ሲያስከረክር ራሱ የሆነ ችግር ይገጥመኛል ብዬ ነው የማስበው። በሰው መከራ ላይ እንደዚህ አይባልም ነው። ለዚያ ነው እኔ ኤቢ ኤክስፔክት የምናደርገው በወንድም ያወራ ጥሩ ነበረ ነው። ቀሲስ እዚህ ጋር እኔ ሰምቻለሁ። ከታች ነበርኩ እኔ እንትኑ ላይ አልነበርኩም። የዛን ቀን ቃል ቤት ነው ሲወራ የነበረው። ስለተመለሰ ከኦርቶዶክስ ታድሶ ፎር ዳት ማተር ፕሮቴስታንትም ነኝ ብሎ እንትን ምንድነው መጋቤ አዲስ ክሌም አድርጎ አያውቁም። እውነተኛ ኦርቶዶክስ ነኝ ኦር የሚታደስ ኦርቶዶክስ ነኝ ብለው ክሌም ያደርጉ ነበር። ቅድም ዶክተር አረጋ ሲያወራ የነበረው ነኝ ብሎ ክሌም የሚያደርግ የነበረው ደን ሲያወሩ የነበሩትን ነገር ግን እንደሆነ ላውራ ካልኩ አንዳንድ የምጨምራቸው ነገሮች ይኖራሉ። እዚህ አርባ ምንጭ ላይ ያሉ ነገሮችም ማለት ነው። እዚህ መጥተውም ያውቃሉ፣ አስተምረውም ያውቃሉ፣ ተደብድበው ያውቃሉ። ባይዘው ቀሲስ እንደው ደውሎ የሚያወሩት ከሆነ አማን የሚያወራውን ነገር ብሎ ቼክ ሊያደርጉ ይችላሉ። እሳቸው ላያስታውሱኝ ይችላሉ። ከባድ ችግር እዚህ ከተማ ውስጥ ተፈጥረው ተደብድበው ሌሎች ዲያቆናትም ነበሩ መምህራንም ነበሩ ተደብድበው በኦርቶዶክስ ወንድሞች ማለት ነው ተደብድበው እኛ ነበርን ከተማውን መግቢያው መውጫውን ስለምናቅ ያስመለጥናቸው እኛ ነበርን። ማንን? መጋቤ አዲስ አመረን ማለት ነው። ሶ ከዚህ ሁሉ በኋላ አሁን እርሶ ቅድም ያሉት ላይ ቆመን ማለት ነው። እርሶ ቅድም ያሉት ላይ ከብርሃን ወደ ጨለማ እንደሄደ ነው የምናምነው፣ እውነትን እንደካደ ነው የምናምነው። ቅድም እሳቸው እያልኩ ያለሁት ማንን ነው? መጋቤ አዲስ አመረን ማለት ነው። የወጡበት ምክንያቱም ከኦርቶዶክስ መውጣት በተለይም እንደ ቡድንና እንደ እንቅስቃሴ መውጣት ከባድ የሆነ ካሬጅን እንደሚጠይቅ ከባድ የሆነ አቅምን እንደሚጠይቅ እናውቃለን እኛ። ምክንያቱም የወጡ ቤተሰቦችና የወጡ ዘመዶቻችን ስላሉ ማለት ነው። ስለዚህ ወጥተው ነበረ፣ ተመልሶ ገብተዋል። የተለያዩ ምክንያቶች ሊቀርቡ ይችላሉ፣ እሱ አያሳስበንም። ነገር ግን እናንተ እኛን ምክንያቱም እኛ እነሱን እኛ እያልን የምንጠራው ከኛ ጋር የሚመሳሰል በጣም ብዙ ነገር ስላላቸው ነው እንጂ ፕሮቴስታንት ስለሆኑ አይደለም። የመጀመሪያው አይደሉም። ከሆነ በካውንስል ውስጥ መታቀፍ አለባቸው። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ መግባት አለባቸው። ኦኬ በቃ መግባት አለባቸው። ስለዚህ እኛም ፉሊ ኢቫንጀሊካል ናቸው ብለን አንቀበልም። ፉሊ ከኛ ጋር ሙሉ በሙሉ ተስማምተዋል ብለን የምንቀበላቸው አይደሉም። ነገር ግን እናምናለን እንደዳኑ እናምናለን የሆነ እውነት እንደበረላቸው። ኦኬ ዳን ከነሱ ጋር አብረን እንዲህ እውነት በርቶለት ነበረ፣ ነገር ግን ወደ ጨለማ ተመለሰ ብንል ቅድም እርሶ እንዳሉት ማለት ነው እውነትን አውቆ ነበር ካደ ብንል ክፋት የለብንም። የመጀመሪያው ነገር ግን አሁን እርሶ ያሉት ደግሞ አንድ ነገር አለ። እርሶ ያሉት እኔ እሱን እኮ እኔ አልተቃወምኩም። አሁን እስከምታወራው አምናለሁ። ገብቶኛል። እርሶ ያሉት ነጥብ ምንድነው? ድካሙ ጊዜ ላይ ተጠብቆ ነው እንደዚህ የተባለው የሚል ነው። ኤቢም ቅድም ገብቶ የተናገረው አንድም ቪዲዮውን ይከፈቱልኝ፣ ችግር የለውም ቁጭ ብዬ ለመስማት ዝግጁ ነኝ። ቪዲዮ ይከፈትልኝ ኦር ድምጽ ይከፈትልኝ። መስማት እንፈልገው ምንድነው? ፕሮቴስታንት ነበረ ወይም እውነት በርቶለት ነበረ፣ ኦርቶዶክስ በመሆኑ ምክንያት ተመልሶ ወደ ነበረበት በመሄዱ ምክንያት ኮዝ ሪዝኒንጉ ይሄ በመሆኑ
ነው አሁን የደረሰበት የስጋ ፈተና የደረሰበት አላለም። እሺ ልናገር ደግሞ እኔ እሺ አላለም። እኔም መስማት የምፈልገው ካለ ቆይ ደግሞ ቆይ እኔ ላውራ። አሁን ይኸውልህ በመጀመሪያ አንድ ነገር ላረጋግጥላችሁ የምፈልገው ነገር መጋቤ ብሉይ ይሄንን ሲጽፉ አንድም ነገር ከቤተ ክርስቲያናቸው ከእምነታቸው ጋር የሚገናኝ ነገር የለውም። በራሳቸውና በግል ጉዳያቸው በቃ የሆነ ነገር ከእምነት ጋር አይያዝም። ከስራ ቦታቸው ሊገመት ይችላል መቼም። ምክንያቱም እኔ መጋቤ ብሉይ ጋራ ስልክ ዘግተው ነው ይሄንን የጻፉት። የሆነ ትምህርት ነበረን የምንማማርበት ትምህርት የሆነ ቲዮሎጂ እሳቸው እያስተማሩ ነበረ። እያስተማሩን እያለ ዙም ላይ ነው ጠፉብን በመሃል ማለት ነው። እና ጠበቅን ወደ 20 ደቂቃ ምናምን ጠበቅ። ከዛ ቀጥታም ደወልኩኝ እኔ ቀጥታ ማለት ነው። በቴሌግራም በዋትስአፕ ደው አይመልሱም በተደጋጋሚ። ከዛ በጸሎት አድርገን ተለያየን። ኦኬ። ስለዚህ አንዴ ጠዋት ነው። ጠዋት ስለሆነ ምንም አይነት ከክርስቲያን ጋር ሊስን አትግባብኝ ወዳጅ መረጃውን ነው። ከህፃን ልጅ ጋር አታውራ ፕሊዝ። ሚውት አድርገው አማን ፕሊዝ። እንዴ ህፃን ልጅ ነህ እንዴ አንተ? እሺ ቀሲስ ቆይ ከኔ ጋር ውስጥ ቀሲስ ልጨርስ። ቀሲስ እኮ እኛ እኮ አሁን ይሄ ዲቴል ምን መሰራለንም ቀሲስ አይሰማ። ቆይ አዳምጡኛ፣ አዳምጡኝ። ነው ፖይንቱ። ለምንድነው ጣልቃ የምትገቡት ግን? ለምንድነው የሰው ንግግር የምታቋርጡ? ኖ እኛ እኮ ያልነው ማስረጃ ልክፈት ስላሉ ማስረጃውን ክፈቱ ነው። ኤቢ ያለው እንደዛ ማለት አንተ ጋር እያወራ ቆይ ከአማን ጋር ነው እያወራሁት። ለምንድነው የምትገባው ቃሌ? ኖ ይሄ እኮ እዚህ የሚያወሩት ሰው እንደ አንድ ሰው ነው የሚያወራውት። እሱ ታዲያ ለምን እየቀጠልኩ ነው? ለምን አትመራ ቤትክ ለምን አትመራው እንዴ? ይሄውን እየመራሁት ነው ቀሲስ። ከኔ ጋር ያወሩ እያልኩት እኮ ነው። ከኔ ጋር ያወሩ። ሚውት አርግ። እሺ 30 ሰከንድ ሰጥቼውታለሁ። የሚያወሩትን ያወሩና ማስረጃው ሚውት አርግ። ላውራ በቃ ላውራ። ሚውት አርገው። ስለዚህ ከቤተ ክርስቲያን ጋር የተገናኘ ምንም ነገር የለውም። እንደ መጋቤ ብሉይ በቤተ ክርስቲያን የሚወደድ እኔ አንድ ሰው ስለመኖሩ እርግጠኛ አይደለሁም። በጣም የሚወደድ ከጳጳስ ጀምሮ እስከ ምዕመን የሚወደው በጣም የሚያከብረው ሰው ነው። ኦኬ እንደሱ የከበረ በቤተ ክርስቲያን ውስጥ የሚከበር ሰው ነው። እግዚአብሔር ምስክሬ ነው። ያለው ሁሉ አይመስለኝም። ከቤተ ክርስቲያን ጋር የሚገናኝ ፈተና አልገጠመው። እሱን አንድ ቀን ያወራዋል፣ እናመጣዋለን አብረን ስለምንነጋገር። እኔ አሁንም እየተናገርኩ ያለሁት የመጋቤ ብሉይ እምነት ትክክል ነው ብላችሁ መስከሩለት አይደለም። አልጠበቅም። እሱ ከኔ ጋር ዲቤት እያደረጋችሁ እንዴት ነው የምጠብቀው? እሱ ሳይሆን ሰው ሲቸገር መከራ ሲመጣበት ጌታ ጨለማ ውስጥ ስለሆነ ነው ብርሃን ስላልበራለት ነው ካላችሁ ነው። ፕሮቴስታንት ውስጥ ሆኖ የሚወድቀው ሰው ምን ስለሆነ ነው? እግዚአብሔር ስለተወው ነው ልትሉት ነው? ቀሲስ አይባልም። በሐሰት እየከሰሱ ነው ቀሲስ፣ በሐሰት እየከሰሱ ነው። የቢን ትክክል አይደለም ያለው በዚህ የታል ማስረጃ የታል? ቀሲስ እስቲ ያው ላሰማ። እሺ የሚያሳዩን ማስረጃ ኦርቶዶክስ ስለሆነ ነው እንዲሆነው ያለውን ነው። ተመልከቱ። ወንድማችን ነው። የክርስቶስን ጣዕም ቀምሷል። ሊመጣ ያለውን የዓለም ኃይል የቀመሰ ሰው እንዳያተደስድም ልንጸልይለት የሚገባ ጌታ ወደ ቤቱ ወደ ፊቱ እንደገና እንዲመልሰው ከከበበው ነገር እንዲወጣ በጣም ትዝ ብሎኝ ነው። ያንን ከከበበው ነገር እንዲወጣ እንደዚህ የሆነው ከእምነት ስላፈገፈገ ነው። እንደዚህ የሆነው መቻለ ቀሲስ መቻለ እንዴ ይሄ የእርሶ ትርጉም ነው። ልጁ መቻለ እንዴ ከከበበው ነገር እንዲወጣ በቃ እሺ ኑፋቄ ውስጥ ነው ያሉት እንላለን። መጋቢ ብሉይና ምን በቃ ከዛ ውስጥ መውጣት አለባቸው። ልጁ መቻለና ነው እንደዛ በራሳቸው ትርጉም መሰረት ነው እየሄዱ ያሉት። ኧረ ቀሲስ በጌታ ኢየሱስ አይ ምንም ኤቢ ያለው ነገር እኔ እኮ ክሊር የሆነ ነገር ነው። እንደዚህ ብሎ ሊጽፍ የነበረ ሰው ምናምን ከዛ ልክ ኦርቶዶክስ ከሆነ በኋላ እንደዚህ ሆነ የሚል ነገር አልሰማውም። አሁንም ሶ ምንድነው እኔ አንዴ እንትን ሞዴሬተሮች አልነካችሁትም አይደለ? ፎር ዛት ማተር ከታች ሊስት ውስጥም እያየው አይደለም፣ ቀሲስን እያየዋቸው አይደለም። ስለዚህ በራሳቸው ነው የወጡት ማለት ነው። ቶታሊ ነው ነቅለው የሚሆነው። ስለዚህ ወንድሞች ቀጥሉ፣ ችግር የለውም። ዋናው እኔም የፈለኩት የነበረው በጣም እኮ ሎው ኪ ሪዝኒንግ ነው። እንደዚህ አይነት ሪዝኒንግ ማለት ሳምባዲ ሃይማኖቱን ስለቀየረ ነው እንዴ? በምን ተሻልን? እመቤቴን ክዳ ነው እንደዚህ ሆነችው ከሚሉ ሰዎች በምን ተሻልን? እንደዛ ሆነ እንዴ?
እመቤቴን ክዳ ነው ካንሰር የያዛት። ታስታውሳላችሁ? ማን ነበር ያዘፋኝ? ሙሉቀን መለሰ። እመቤታችንን ክዶ ነው በሽታ ላይ ወደቀው እያሉ ያላግጡበት ነበር እኮ ታስታውሳላችሁ? እኔ እንደዚህ አይነት ንግግር ነው ስጠብቅ የነበረው፣ ግን አሁን ከመጣው ኦዲዮ ላይም ይሄንን እየሰማው አይደለም። ይሄንን ነው እየጠበቅኩ ያለሁት። እኔም እየጠበቅኩ ያለሁት ይሄንን ነው። በዛ መልክ የሚያወራ የወረደ ሰው የለም ወንድሞች መካከል፣ እኛ መካከል የወረደ ሰው የለም። በዚህ ልክ ሃይማኖቱን ስለቀየረ እናቱ ሞተችበት፣ ሃይማኖቱን ስለቀየረ ሐዘን ውስጥ ገባ፣ ሃይማኖቱን ስለቀየረ ኃጢአት ውስጥ ወደቀ የሚል አይነት ሪዝኒንግ የሚያመጣ የወደቀ ጭንቅላት ያለው ሰው እኛ ውስጥ የለም። ቢሆን ኖሮ ከነዚህ ወንድሞች ጋር አብሬ አላገለግልም። ይሄን ያክል በጣም የወደቀ አይነት ሪዝኒንግ ያለው ሰው ቢኖር ማለት ነው። አላለም። ኤቢ እንደዚህ አላለም። ያ ቀጥል ዴቭ። እቺ ልበልና እሺ ዴቭ ቀጥልና ከዛ በኋላ አይ እኔ መረጃውን ሊያመጡ ነው የወጡት። እኔ አልገባኝም። መረጃውን አሳዩን ሲባሉ ለምን ወጡ? እኔ እሱን የምጠብቀው ምናልባት ተመልሶ ከመጡ ቃል ይቀጥል። እሺ አይ ቅድም እየተወራ ያለው ነገር እሳቸው ላይ የተናገርከው ቤተክርስቲያን ላይ የተናገርከው ነገር ነው ነበረ። በነ መምህር በረከት እየተባለ ያለው ነገር እሱ ነበር። አሁን ደግሞ እሳቸው አይ ይሄን እኔ አይደለሁም ያልኩት አሉ። መብቱ ነው፣ እንደውም አንድ ሰው አጋንንቴ ነው እስከ ማለት የመድረስ መብት አለው አሉ። ስለዚህ እሳቸው የነ መምህር በረከት አይነት እንትን የላቸውም፣ ጥያቄ የላቸውም ማለት ነው። ሲጀመር ጥያቄያቸው ራሱ የተለያየ ነው። which means በተለያየ መንገድ ነው ልጅ የተናገረውን ነገር የተናገሩት የተረጎሙት ራሱ ማለት ነው። ስለዚህ ለነሱ አረዳድ እኮ እኛ ግዴታ የለብንም። በዛ ላይ ደግሞ ኤቢ ይቅርታ ጠይቋል። ኤቢ ይቅርታ ከጠየቀ በኋላ በምንም አይነት ሴንስ ይሁን ይቅርታ ከጠየቀ በኋላ መጀመሪያ ለዛ ይቅርታ ሪኮግኒሽን ከተሰጠ በኋላ ነው ወደሚቀጥለው ነገር የሚሄደው። አንድ እሱ። ሁለተኛ ነገር ደግሞ ከከበበው ነገር እንዲወጣ ጥሩ። እሺ ይሄው ከከበበው ነገር እንዲወጣ የትኛውም ነገር ይከባባቸው፣ ከከበባቸው ነገር እንዲወጡ እንጸልይላቸው ነው ፖይንቱ እንጂ ፕሮቴስታንት ስላልሆነ ወር ደግሞ ኦርቶዶክስ ስለሆነ ይሄ ደረሰው የሚል አይነት እንትን ያለው ነገር አይደለም የተነገረው ራሱ ማለት ነው። ቀሲስ ራሳቸው እኛን አጋንንታይ ለማለት እንትን አያደርጉም። እኛን አጋንንታይ ለማለት አያመነቱም። ይሄው አሉ ልክ ነው ማለት ይችላሉ፣ መብቴ ነው አሉ። ታዲያ ልጁ የተናገረውን ይሄንን ነገር በምን አይነት መልኩ ነው ጥፋት ነው ልትሉ የምትችሉት? በቃ ከከባባቸው ነገር እንዲወጡ እንጸልይላቸው ነው ያለው እንጂ አጋንንታይ ናቸው አላለ። የሆነ ሌላ ኔጌቲቭ ኢነርጂ ያለው ነገር አልተናገረም። ስለዚህ ዝም ብለው የሆነ እንትን እየፈለጉ ነበረ ማለት ነው። ኤቢን የማዋከብ ስራ ለመስራት የሆነ ነገር እየፈለጉ ነበር ማለት ነው። በአጭሩ ማስረጃ ሲባል የመጣው ነገርና እሳቸው የሚናገሩት ነገር ለየቅል ነው። የለም በጭራሽ የሌለ ነገር ነው። ንግግር ውስጥ የሌለ ሴንስ ነው የተጠቀሙት። ስለዚህ አሁንም እዚህ ውስጥ ያላችሁም እሳቸውም ካሉ ከሰሙትም ይሄንን አላውቅም ኤቢ ኦርቶዶክስ ስለሆነ ነው መጋቢ ብሎ ይሄ የደረሰበት ብሏል ካሉ ያለውን ነገር ቃል በቃል ማምጣት ነው አንድ። ሁለተኛ አይ አላለም ሴንሱ እንደዛ ነው ካሉ ይሄን ስትል ምን ማለት ነው ብሎ እሱን መጠየቅና መልስ እንዲሰጣቸው ማድረግ እንጂ በራሳቸው ምንም ነገር የማለት መብት የላቸው። ሶስተኛውና ዋናው ጉዳይ ደግሞ ከዚህ የባሰ ነገር ስንት ነገር ሲባል የነሱ ልጆች አልተቆጡም። እነዚህ ትልልቅ ሰዎች ናቸው። እኛ አክብረናቸው ነው፣ በጣም አክብረናቸው፣ በጣም ተቅለስልሰን ነው የምንኖረው። እጅግ በጣም አክብረናቸው ማለት ነው። ይሄ ግዴታችን ስለሆነ ነው። ታላላቆች ስለሆኑ በእድሜም ትልልቆች ስለሆኑ ማለት ነው። የምናወራበት ምክንያት ይሄ ነው እንጂ እነሱ ጋር ፉል ደረጃ እንትን የሚያደርግ በጣም ኢንጀስቲስ የሚሰራ ነገር ከሆነ እየሆነ ያለው ይሄንን እኛ ማንቀበለው። በዚህ መልኩ ደግሞ እንጠይቃቸዋለን። ሲጠየቁ አይ እንደዚህ ማለቱ ነው። እሺ የታለ ያለው ነገር አንተ ዛሬ ጤነኛ አይደለህም ያመሃል፣ ደህና አደር። ይሄ ትክክለኛ አካሄድ አይደለም፣ ትክክለኛ ነገር አይደለም። ስለዚህ ችግር የለውም፣ እኛ በእኛ ሳይድ ያለው ነገር ችግር የለውም፣ የምንኖረው ለጌታ ስለሆነ ማለት ነው። ነገር ግን እስቲ ይሄንን ካሉ በኋላ የራሳቸውን ልጆች ይቆጡልን፣ የራሳቸውን ልጆች ኧረ በቃ ተው እስቲ ይሄን ነገር ይበሉልን እስቲ። አቤል ከላይ ያለው ልጅ ማለት አቤል ከዚህ በፊት በእነሱ ልጅ ምን ተብሎ እንደወጣ አይታችሁታል። ኦኬ ምን ተብሎ እንደወጣ አይታችሁታል።
ድምጼ እንትን አደረገ። እሺ ቀጥል ቃል አይ ቀጥል ጨርስ አጠቃልልና ሌሎች ቀጥሉ። እሺ ተው ያለው ሰው ማን ነው እንዴ? ንፍጣም ብሎ ሲታደፍ ይሄንን ሊወያይ የገባውን ሰው ተው ያለው ሰው ማን ነው? በዛ ሁሉ ሚዲያ ሲለቀቅ ይሄን ነገር ትክክል አይደለም የምታደርጉት ያላቸው ታላቅ ማን ነው? ያላቸው አባታቸው ማን ነው? እነሱን እዚህ የገዛ ወንድሜ እረፍ ይለኛል። እነሱን ተው ማለት ይቀድማል። ራሳቸውን ከመግታት ጀምሮ ማለት ነው። ራሳቸውን ከመግታት ጀምሮ የራሳቸው ልጆች ተው ማለት ይቀድማል። እዛ ያለውን ነገር ሁሉ እንዳልነበር አድርጎ ለቆ እዚህ አንድ ሰው የሆነ ነገር ሲናገር ጠምዝዞ ለመሄድ መሞከር እጅግ በጣም ከባድ ነው። እጅግ በጣም አስቸጋሪ ነገር ነው። ቅድም የተባለው አይ አንተ እንትነህና ኦርቶዶክስን በብርሃን አይደለም ያለው ብለህ አስበሃልና ክዷል ብለሃልና ኦርቶዶክስን ክዳለች እያልክ ነው። ይሄ የቅድሙ ሙግት ነው። ይሄ ችግር የለውም ብለዋል እሳቸው። ስለዚህ እኔ ቀሲስ ናቸው መልስ የሰጧቸው ብዬ አስባለሁ። ለነዛኞቹ አባቶች ቀሲስ ናቸው መልስ የሰጧቸው። አለቀ። መምህር በረከትንም ዶክተር አርጋር ስማቸው ካልተሳሳትኩ በቃ መልስ የሰጧቸው እነሱ ናቸው። ችግር የለውም ብለዋቸዋል። እነሱ ናቸው መነጋገር ያለባቸው። ከዛ ባለፈ ግን እንዴ እና ታዲያ ከኦርቶዶክስ ሰው ከፕሮቴስታንት ሰው ወደ ኦርቶዶክስ ሲሄድ ልክ አልሰራምና ከብርሃን እየሸሸ ነው ብለን ካላሰብን እዚህ ምን እንሰራለን? ቁጭ ብለን እንዴ ቀላል ክደሃል እለዋለሁ እንዴ? እኔን ክደሃል እያለኝ ነው፣ እኔም ክደሃል እያልኩት ነው። ይሄ ደግሞ እውነት ነው። እውነት የሆነ ነገር መካካድ ያስፈልጋል። በዚህ ከቀሲስ ጋር እስማማለሁ። ስለዚህ እኔና ቀሲስ አንድ ሆነን ነው እነዚያኞቹን ሰዎች እንትን ማድረግ መቃወም ያለብን ማለት ነው። በሌላ አባባል ይሄ ለወደፊቱም ለዚህኛውም ሳይል ለወደፊቱም እንደው እንዳይከፋቸው መንገድ ጥሩ ነው። አዎ ከፕሮቴስታንት ወደ ኦርቶዶክስ ከሄዳችሁ ከሆነ እውነት ወደ ሆነ ሐሰት እየሸሻችሁ ነው ብለን ስለምናስብ ነው እየሰራን ያለነው አፖሎጂቲክስ። ስለዛ ነው ከሆነ እውነት ሸሽታችኋል፣ የሆነ ሐሰት አምናችኋል ብለን ነው። በቅርቡ ላይቭ የገባነው ጣዖት አምልኮ መሰል ልምምድ ውስጥ ናችሁ ብለን ነው። ስለዚህ ከእውነት ጣዖት መሰል ወደ ሆኑ ልምምዶች ጭምር ገብታችኋል ብለን ስለምናስብ ነው የምንሰራው። ይሄንን ግን መናገር ያለብን ቅድም ብየዋለሁ። ይሄንን ግን መናገር ያለብን በስድብ አይደለም፣ በዘለፋ መልኩ አይደለም። ይሄን መናገር ያለብን በትክክለኛው ዲሲፕሊን ነው እንጂ ጉዳያችን ይሄንን እውነት እንሽሸው እንሸምጥጠው አይደለም። ስለዚህ እንደዛ እያልክ ነው ከሆነ ኦፍ ኮርስ እና ታዲያ እንደዛማ እያለ ነው እንደዛ እያለ ነው። ቅድምም ብሏቸዋል። አዎ እንደዛ እያለ ነው። ግን ያ ምንም ወንጀልም አይደለም። አጋንንታዊ ናችሁ እያሉን አይደል እንዴ? ይሄ እንዴት ነው ወንጀል የሚሆነው? ሶ አይ ቲንክ በዚህ መንገድ ቢታይ ጥሩ ነው እላለሁ። ጋይስ ተባረኩ። እንደውቺን ነገር ለማንኛውም እሺ ሌላ ጊዜ እለዋለሁ። ተባረኩ። አማን ይቅርታችን ልናገርና እኔም ልውጣ። ኤቢ በሰዓቱ ሲናገር የነበረው መጋቢ ብሩ ያመር የነበረውን እንትን ጌታ ነው የምልህ። በኤቢ መንፈስ ውስጥ ሆኜ ለሰውየው በሚራራ መንፈስ ውስጥ ሆኜ እየሰማሁት ነበርና ኤቢ ምን አይነት በሚራራ ድምጸት ምን ያህል እግዚአብሔርን በመፍራትና በመንቀጥቀጥ ለመጋቢ ብሉ ያመረ ይሁን እንጸልይላችሁ ብሎ እንኳን 4-5 ደቂቃ አልወሰደም። እንደዛን ቀን በዛ ምሽት ማለት ነው ያውም ሰው በሚንትን በሚልበት ሰዓት እና ያ እንትኑ በጣም ፔኑ እንኳን ኤቢ ውስጥ የነበረ ፔን እኔ ውስጥ ይጮሃል። ያ ድምፁ ራሱ ስቲል ማለት ነው። መጀመሪያ ለዚህ ተሰግዶ ለዛ ተሰግዶ ብሎ ይሁንሽ በዜማ ነበር ያለው። አሁን ቶታሊ የምልላችሁ መሰላችሁ ኤቢ ላይ ያመጡት በአማን ቋንቋ ልጠቀም ኢየሱስን እና ማነው ፕሮቴስታንት መጽሐፍ ቅዱሳቸውን እናስጥላለን ብለው የተነሱ ሰዎች እራሳቸው መውደቃቸውን ስላሳየናቸው ነው። አያስጥሉንም። ኢየሱስን ጥለን መሄድ አንችልም። በቃ አሁን እየተሰራ ያለው ነገር ላይ መልስ የላቸውም። እንደ በፊትም እንዳላችሁት ቃል እናንተም እንዳላችሁት የሁለት መስመር አፖሎጂስት ስራ የለመዱ ሰዎች ዲፕ ዲቴል ከነ ማስረጃ ሲመጣ የሚናገሩትም የሚያደርጉትም ምላሽ ስለሌላቸው ይህን ነገር በቃ የጦስ ጆሮ በሚል ኤቢ ላይ ለማላከክ ነው የተፈለገው። ምላሽ የላቸውም። አሁንም በድጋሚ እላለሁ ኦርቶዶክስ ተዋህዶ መጠየቅ እንጂ ምላሽ የላትም ያልኩት እኔ ተመስገን ማርቆስ እባላለሁ። መልስ የላትም፣ ጥያቄ እንጂ መልስ የላትም። ለዚህ ደግሞ
እናንተ መልስ ካላችሁ እኛም ጥያቄ ይዘን እንመጣለን። በቂ ጥያቄና በቂ ምላሽ የሌለው ጥያቄ ማለት ነው እንዴ። ኤቢ እኮ የተናገረ የነበረው ስለ አይከን ቬኔሬሽን ነው። ይሄኛውን ከየትኛው ታሪክ አስጀምራችሁት? መጽሐፍ ቅዱስ ላይ የሌለ ነው። ከየትኛው ዘመን አባቶችስ ተማራችሁ? ስንመዝነው የቀለለ ትምህርት ነው፣ ፍሬ የለውም ብሎ ነው የተናገረው። ይሄንን አመጡትና ፐርሰናል ለማድረግ መሄድ በጣም 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 የደካማ ሰዎች አስተሳሰብ ነው። በጣም የደካማ ሰዎች። እኛ የምንሟገተው ሐሳብን እንጂ ግለሰብን አይደለም። ግለሰብን ለእግዚአብሔር ገንዘብ ማድረግ ነው አላማችን። ከዚህ ውጭ የምንቀበለውም ነገር የለም። ከሁሉ በላይ በእግዚአብሔር ሐሳብ ላይ ከፍ ከፍ ብሎ የሚነሳውን የትኛውንም ሰው ወለድ ሐሳብ ይፈጠፈጣል። በዚህ ደግሞ አንደራደርም እና አመሰግናለሁ ስለሁላችሁም። ስለዚህ አይከን ቬኔሬሽን ይቀጥላል። እግዚአብሔር ከኛ ጋር ሆኖ ያን ማጋለጣችንን እንቀጥላለን። ከከፍታችን አንወርድም። አሁን ትምህርቱን ማስጣል ነው እነሱ የፈለጉት በግለሰብ አማካኝነት ማለት ነው። አናደርገውም። ኤቢ፣ ቃሌ፣ አማንሻ በርቱ፣ ቀጥሉ። እግዚአብሔር ከናንተ ጋር ነው። ደግሞ በተቻለን መጠን እዚህ 300 ምናምን ሰው ይታየኛል። ስለናንተም ጸሎት መጸለይ እንዳለብን እያንዳንዳችን ስማቸውን እያነሳችሁ መጸለይ እንዳለብን ይገባናል። እኚህ ወንድሞቻችን ዛሬ ይህን ቃል ስለተናገሩ እውነቴን ነው የምናገረው፣ ጎበዝ የሚላቸው ሰዎች ላይኖሩ ይችላሉ። እዛ ገብቶ መተት ጓዳ ጎድጓዳ ውስጥ የሆነ ነገር ሲራገሙ የሚያድሩ ሰዎች ሊኖሩ ይችላሉ። የእውነት ነው የምናገረው። ይሄ የሟርት መንፈስ ያለባቸው ሰዎች አሉ። ኢቭን ይሄን ቅድም እኮ ኤቢ እየተናገረ አንተ እስስት እባብ እንዲህ ሲባል ነበረ። እንደ ኤቢ ኦርቶዶክስ ነበር እንደ ከነ መምህር በረከት ጋር ባለፈው ሲወያይ እኔ እንዳልነበረ ነው የማውቀው። ኤቢን ሳውቀው የተከበረ የእግዚአብሔር መንፈስ ያደረበት ለኛ እውነቱን የሚያስተምረን ሰው ነው። ጭራሽ የነሱ አካል አድርጎ ማውራት በጣም በጣም አድካሚ ነገር ነው። የበለጠ ደግሞ ደብል ስታንዳርድ ከየት እንዳመጡ አናውቅም። እኛ ለደብል ስታንዳርድ አይደለም የመጣ ነው ያለነው አንድ እውነት ብቻ ነው። እውነቱም በእግዚአብሔር ቃል የተገለጠ ኢየሱስ ክርስቶስን መግለጥ ነው። ይሄን ስንገልጥ የያዙትን ይሄ አይከን ቬኔሬሽን ባዶ መሆኑን እናሳያለን። እንዴ እኛ በብርሃኑ ተመላለሱ ኑ የሚሉን ጭራ ያበቀለ ሰይጣን እንትን ገዳም ላይ ሄደን ነው ወደዛ ነው የምንሄደው? ወይስ ኢየሱስ ላይ የተለጠፉ ሌላ አማላጆች 99 ሌላ መንገዶችን ነው የምንከተለው? ወደ የትኛው ብርሃን ነው? አዎ ከሃዲ ናቸው እንላለን። አዎ ከሃዲ ነን አንልም። እንደውም ከክህደት ወደ ኢየሱስ ክርስቶስ መጠን ተጣበቀን እንጂ ኑሯችን ህይወታችን ከኢየሱስ ጋር ከአንድ ብቻ ከሆነው ከዛ መንገድ ጋር ተጣበቀን እንጂ ነፍሳችንንም መንፈሳችንን የምናስገዛለት ለዘላለም የሚጠብቀን ለዛ ለኢየሱስ ክርስቶስ ለዛ እንሄዳለን እንጂ እይታችንን መስቀሉ ከሆነው መስቀሉ ላይ የተሰቀለው ኢየሱስ ክርስቶስ እናደርጋለን እንጂ ከዚህ ፈቀቅ እንላለን እንዴ? እኛ ስለ ኢየሱስ መስቀል ስንናገር ኢየሱስን ተመልከቱ መስቀል ላይ ያለ ስንል እነሱ እንጨቱን ተመልከቱ የሚሉን ለዚህ ነው እንዴ የምንለው? ብርሃኑ እሱ ነው እንጨቱ ነው ወይስ ኢየሱሱ? መስቀል ያደረገው እኮ ኢየሱስ እንጂ ሁለት ወንበዴዎች እኮ አልነበሩ። ይሄን ነበር ስናጋለጥ የነበረው። ስለዚህ አይናችንን የምናሽበት ነገር የለም። ቀጥሉ። እግዚአብሔር ያበርታችሁ። ቃሌ ቤተሰቦቻችሁን ይጠብቁ። ሌላው በግልጽ ቋንቋ ለመናገር በጆሮ የሰማሁት ነገር አለ። ብላክሜል ሊጀምሩ ይችላሉ። አማንና ቃሌ ተዘጋጁ። ብላክሜል የሆነ ነገር በማዘጋጀት የሆነ ነገር በማስፈራራት ለዚህ ልባችሁ ይጨክን። እግዚአብሔር ከእናንተ ጋር ነው። እግዚአብሔር አሳልፎ የማይሰጣችሁ። በርቱ። እሺ ማን ነው ተረኛ? ቀጥሎሽ ሙሌ ሳይሆን እንትን ዴቫ ሙሌ አንቺ አለ ቀጥሎ። አንቺ አለሽ? ቀጥሎ። አይ ሁሉም ተብሏል ብዬ ነው። አማን ቀጥሉ። እሺ አንቺ አለሽ? እዛ ቤት ነበር አብረን ነበር ነው አለው አማን ተብላ ሁሉም ነገር ብላችኋል። ግን ኤቢን ፍቱት ኦርቶዶክሳውያን እንደ ኤቢን ከተናገራችሁማ ይሄን ያህል ትከሻችሁ ሰፊ አይደለም ማለት ነው። እና ይሄን የምለው ግን እንትኑ ምንድነው ንግግራችን ሃይማኖታዊ ብናደርገው ጥሩ ነው። አንዳንድ ጊዜ የት ነው ያለሁት ብዬ ነው እንትን የምለውና
እንደዛ ነው። ግን ኤቢን ቅድም ብየዋለሁ፣ ለሱ ስላቀረቡት ነው ስለሚወዱት ነው እንደዛ ያሉት ብዬ ነው እንትን ምለው እንጂ ኤቢ ምንም ያጠፋው ነገር የለም። ለዛ ነው። ተባረኩ። ቴንክ ዩ አንቾ። ሙሌና ቤላ ብዙ ያወራቸው አይመስለኝም። አስቼም እንደዛው። ሙሌ አለ ታናሽም ስለሆንኩ ያው የታላቅ ነገር ነው የምሰማው ብዬ ታናሹን ተው፣ እንኳን ታናሹን ተው። የኔ 3 ዓመት ታላቅ ነህ። ተው እሱን ፖለቲካ አትስራ ማለት ፖለቲካ አትስራ። የ3 ዓመት ታላቅ ነህ እኮ። ለምሳሌ በፕሮቴስታንቲዝም ውስጥ ረዳድ ነው። ኤቢ እንደዛ አላለም። እንደውም እኛ ራሱ በጣም አዝነን ነበር ስንሰማ የነበረው። ሶ እንደዛ መባላችሁ ቅር ብሏችሁ ከሆነ ሪስፔክት አድርገን ላወራ ነው ነገሮች ነው ይቅርታ መጠየቅ ያለብን ብዬ አስባለሁ። አመሰግናለሁ። አማኒ ደህና ደሩ። እኔ መውረድ አለብኝና